መጠኑ ቀንሶ ከሆነ ከዘካ ከሚገባው ዘካ የለበት። ከዘካ ከሚገባው ያልቀነሰ ከሆነ ግን ዘካ አለበት። ዘካ ከሚገባው ሳይሆን የቀነሰው ኖርማል ካቻምና ከነበረኝ ንብረት አምና ላይ ደግሞ በጣም ቀንሼ ነበርና እንደዛ ከሆነ ግዴታ አይሆንብህም ነበር የተባልኩት። ወንድም አሁን ላይ ግን እንትን የዘካ መጠኑ ካለበት ግዴታ ነው። የዘካ መጠኑ እስካልቀነሰ ድረስ ዘካ አለበት። የዘካ መጠኑ ከገንዘብህ ቀንሶ ከሆነ ዘካ የለበትም። አይ እሺ ጀዛከል ሰላም። ጥያቄ ነበረኝ። ጥያቄ ስለ ሰላት ነው። ሰላት ስንሰገድ ሰዓቱ ሆኗል፣ ግን ፀሐይ አልገባችም። ለመሰገድ ይቻላል? ሰላቱ ሰዓቱ ሆኗል፣ ግን ሰዓቱ ካላሆነ ሰዓቱ ሆኗል፣ ፀሐይ አልገባችም። ለመሰገድ ይቻላል? ፀሐይ አልገባችም። ለመሰገድ ይቅርታ ወንድሜ፣ ኦሮምኛ መናገር ትችላለህ? ኦሮምኛ አይደለም አማርኛ ነው። ማለቴ ሌላ ቋንቋ የምትችለው ካለ በምትችለው ቋንቋ ንገረን እስኪ። እኔ እኮ አማርኛ እኮ ነው እያወራለሁ፣ ኦሮምኛ አልችልም። አልገባኝም ወላሂ ያልከው። እስኪ ድገማ። ሰላት ሰዓት ሆኗል፣ ግን ሰዓት ከሆነ ፀሐይ አልገባችም። ለመሰገድ ይቻላል? የተረዳ ሰው አለ ካለ ጥያቄ የገባ ሰው አለ? የሰላት ወቅት ደርሷል፣ ግን ፀሐይ አልገባችም። በዛ ሰዓት መስገድ ይቻላል? የትኛው ሰላት? የተኛው ሰላትም ይሁን በቃ ሰዓቱ ፀሐይ ቶሎ ብላ አትገባም፣ ግን ዋና መርጊብና አንተ የትኛው ሰላት ማለት አልገባኝም ወላሂ። የመርጊብ ሰላት ማለት ነው። የመርጊብ ሰላት ሰዓቱ ኦሬዲ 2 ሰዓት እየሆነ ነው፣ ግን መርጊብ አልሰገደም። እሺ ወንድም፣ ፀሐይ ሳትጠልቅ መስገድ አይቻልም ወንድም። ፀሐይ ሳትጠልቅ መስገድ አይቻልም። እኛ በሰዓት ሳይሆን የምንመራው በወቅት ነው። ያ ወቅት ደግሞ በፀሐይ መጥለቅና መውጣት ከዛ ጋር የተያያዙ የሶላት አይነት አለ። መግሪብ ሶላት ፀሐይ ከጠለቀች በኋላ ነው የሚሰገደው። አይ የሌሊቱ ክፍለ ጊዜ መጀመሪያ ላይ። እሺ ኦኬ ጀዛከላሁ ኸይረን። ሰማህ? ጥያቄ አለ? ይቀጥል። ከሌላቸው እንውረድ። ያላ ነዝለሁም ታሕት بسرعة። ሰላም አለይኩም። ወአለይኩም ሰላም። ይሄን ነው አልሐምዱሊላህ። እሺ እኔ ጥያቄ የለኝም፣ ለመማር ነው። አይ እሺ مرحبا. السلام عليكم وسو.
ሰላም። ሁሱዬ እኔ በጣም ነው የምወድቅ ወላሂ በጣም በጣም አላህ ረጅም እድሜ አፍያ ይስጥልኝ ወንድሜ። ሽክራን። እና ይሄን ለመግለጽ ነው ብዙ ጊዜ ስልክልህ አታስገባኝም እና በጣም እድሉን ስለሰጠኝ አመሰግናለሁ ወንድሜ። በጣም በርታልን፣ አላህ ያበርታክ። ትምህርቶች ሁሉ በጣም ነው ደስ የሚሉን። እሺ አሎ። አሰላሙ አለይኩም ሁሱ። ወአለይኩም ሰላም። እንዴት ነህ? አልሐምዱሊላህ። ሄሎ አይሰማም? አሰላሙ አለይኩም። ወአለይኩም ሰላም። የሆነ ጥያቄ ነበረ ኡስታዝ። ጥያቄ ነው። እኔ የሞይታይ ተወዳዳሪ ነኝ። ሞይታይ ማለት የታይላንድ ስፖርት ነው፣ ታይላንዶች ማለት እና እነሱ ብዙ ጊዜ ታይላንዶች አጠገባቸው የሆነ ሰው ካለ ወይ ትልቅ ሰውም ይሁን በቃ ስፖርቱም ላይ ያለ ሰው ይሁን ሰውን ለማክበር ጎንበስ ብለው ተንበርክከው ያመሰግናሉ፣ ሰውን ይንበረከካሉ። ልክ እንደ ሱጁድ ማለት ነው። እና ያንን እንቅስቃሴ ስፖርቱ ላይ ያለ ሞይታይ የሚባለው ስፖርት ላይ ያለ ውድድር ስገባ እኔ ሪንግ ውስጥ ምናምን ያንን እንቅስቃሴ እንድናደርግ ሰዓት ይሰጠናልና በዛ ሰዓት ያንን እንቅስቃሴ ባደርገው በእስልምና እንዴት ይታያል? ብዙ ሰው አታድርግ፣ ጥሩ አይደለም እና ሱጁድ መውረድ የለብህ ምናምን እያለኝ ስለሆነ ነው ለመጠየቅ ፈልጌ ነው። አይቻልም፣ አይቻልም። ማንኛውም ማጎንበስ ወይንም በግንባር መደፋት ለምንም አይነት ምክንያት ይሁን ለፍጥረታቶች አይቻልም። እሱ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ሁዘይፋ ብን አልየማን የተባለ ታላቅ ሰሃባ መጣና ከፊታቸው እንደዚህ አጎነበሰ እና ከለከሉት። እነሆ ለምን ይሄን ሰራ ሲሉት ጊዜ ክርስቲያኖች ለመምህሮቻቸው ላለቆቻቸው የክብር ስግደት እያሉ ሲያጎነብሱላቸው ሲያገኟቸው ሲያጎነብሱ ተመልክቼ ነው አለ ነቢይ ሰለላሁ ዐለይሂ ወሰለም። በዚህ ጊዜ ኢነሁ ላ ዩርካዑ ኢላ ሊላህ አሉት፣ ለአላህ እንጂ ለሌላ ለማንም አይጎነበስም እና እንዳታጎነብስ ብለው ከለከሉት። ይሄ ነው። እሺ ሽክራን። እሺ አፎን። ሰላም አለይኩም። አለይኩም ሰላም። ጥያቄ ነበረኝ። ባለቤቴ ማለት ነው ወለደው አባቱ ሳይሆን ባሳደጉት አባቱ ስም ነው የሚጠራው ማለት እና ስንነግረው መንቢ ብሎ ያው መታወቂያውም ሌላ ነገሩም በእንጀራ አባቱ ስም ነው የሚጠራው እና የእሱ እንዳለ ሆኖ አሁን ልጆቼ አያታቸው ያው እሱ በሚጠራበት እንጀራ አባቱ ስም ነው የሚጠሩት እና ልጆች አይሆንም ማለት ይችላሉ ማለት አንድ ሰው በወለደው በትክክለኛ አባቱ ነው መጠራት ያለበት። ያሳዳጊ ምናምን በሂሳብ የለም። ነቢያችን ሰለላሁ ዐለይሂ ወሰለም መን ተሰማ ቢገይሪ እስሚ አቢሂ ፈቀድ ከፈረ አሉ። ወልኩፍሩ ሁና ለይሰ አልመቅሱድ ቢሂ አልኩፍሩ አልሙኽሪጅ ሚን አልሚለቲ አልኢስላሚያ ኢነማ ሁወ ከቢራ ሚን ከባኢር አዝኑብ። ከአባቱ ውጭ በሌላ ሰው ስም የተጠራ ሰው በእርግጥም አባቱን ክዷል ይሄ ሰው ብለው ተናገሩ። አባትን መካድ ደግሞ ከታላላቅ ወንጀል አይቻልም። አላህ በቁርአን ላይ ሲናገር ኡድዑሁም ሊአባኢሂም ይላል፣ ልጆችን በአባቶቻቸው ስም ጥሯቸው ብሏል። ሁወ አቅሰጡ ዐንደላህ፣ እርሱ ነው ፍትሑ ከአላህ ሱብሓነሁ ወተዓላ ዘንድ። ስለዚህ ልጆችን በሌላ በአባት ስም
መቀየርና በሌላ ስም መጥራት አይቻልም። ስለዚህ እነዚህ የልጅ ልጆች የትክክለኛ የአባቱን ስም ነው መጠቀም ያለባቸው። እሱም እንዲሁ እስከዛሬ ላደረገው ተውበት አድርጎ በትክክለኛ በአባቱ ስም ነው መጠራት ያለበት። የሌላኛው ጥያቄ ደግሞ ያው ስሰግድ ማለት ነው ልጆቼ አዛ ያደርጉኛል ማለት እየተንቀሳቀሱ አንዴ ላይ እየወጡ ምናምን ያው ሱትራን ባረግ መከላከል አልችልም እና ምን ማድረግ አለብኝ ማለት ተቀባይነት አይኖረውም ሰላቴ? ልጆችሽ ለአቅመ አዳም ያልደረሱ ከ15 ዓመት በታች የሆኑ ህፃናቶች ከሆኑ ችግር የለውም፣ ሶላትን አይሰብሩም። እነሱ ከፊት ለፊታቸው አጥፋቸዋቸው ከፊት ለፊታቸው አቅፋቸዋቸው ብትሰግዱ ራሱ ሶላትን አያበላሽም፣ ችግር የለውም። ለምን ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም የልጅ ልጆቻቸውን ሐሰን እና ሁሰይንን አቅፋቸው ይሰግዱ ነበር። ከፊት ለፊታቸው አስቀምጠዋቸው ይሰግዱ ነበር። ስለዚህ ችግር የለውም፣ አያበላሽም ሶላት። እሺ መስጊድም መውሰድ ችግር የለውም ማለት ነው። መስጂድ ውስጥ የማይረብሹ ከሆነና ሰዎችን ከሶላታቸው ትኩረት የማይሰርቁ ከሆነ ስርዓት ካላቸው መውሰዱ ችግር የለውም። እሺ ጀዛከላህ እያኩ ብዙ ጥያቄ ወንድሜ የዛሬ 2 ዓመት ታሞ ነበርና ረመዳን አካባቢ ላይ 10 ቀን አጾመም። ህመሙ ደግሞ ከባድ ስለሆነ እሱ ባይሆን ረመዳን ሳይደርስ እያለ ይጾማል። በጣም ነው የታመመው። እኛ ደግሞ ከምትጾም ለምስኪኖች ወይም ደግሞ ያስቀን ተቀዶ አውጣ ያለው ነበርና እንዴት ይሆናል? ቀባ ካለበት አንድ ሰው የሚሻለው ከሆነ በሚሻለው ጊዜ ጠብቆ ማውጣት አለበት። ራሱን ግን አደጋ ላይ እየጣለ ቀባ ማውጣት የለበትም። በትክክል በደንብ በሚሻል ጊዜ መጾም መቋቋም የሚችልበት በሆነ ጊዜ የዚያን ጠብቆ ይጾም፣ ችግር የለም። አላህ ሱብሓነሁ ወተዓላ ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱ ሚን አያሚን ኡኸር ብሏል። ከእናንተ በጾም ቀን የታመመ ሰው ካለ እነዚህን ቀናቶች ቆጥሮ በሌላ ቀን ሲሻለው ይጾም ብሎ ተናግሯል። ካልቻለስ እሺ መጾም ካልቻለ እኮ በሚችል ጊዜ መጾም። ያ ህመም ግን ለዘላለም በእርሱ ሰውነት ላይ የሚዘወትርበት ከሆነ በፍጹም እንደማይሻለው ሁለትና ከዚያ በላይ ዶክተር ይህን ነገር ካረጋገጡ የዛኔ ለእያንዳንዱ ቀን ከፋራ እያወጣ ያሳልፋል። ረመዳን በመጣ ቁጥር ለእያንዳንዱ ቀን አንዳንድ ምስኪን በማብላት ይህ አቅሙ ከሌለውስ? ይህ አቅሙ ከሌለው እያለህ ካልሆነ ከሌለ የለም ብሏል። ከሌለ የለም። ሀይ አሰላሙ አለይኩም ሁስና። ወአለይኩም ሰላም ወራህመቱላህ። ጥያቄ ልጠይቅ ይቻላል? አይቻልም። እንትን እንደዚህ አዲስ አበባ ላይ የሆነ ብር ሰጥተህ ለ2 ዓመት ውል ትዋዋልና ወለደ ሀገር ነው የሚባል ነገር አለ። ለ2 ዓመት ብር ሰጠውና ብሩን ሳይነኩ ይሰጡሃል። ከ2 ዓመት በኋላ አንተ ደግሞ 2 ዓመት ድረስ ትኖርበታለህ። ይሄ በእስልምና እንዴት ይታያል? ነው የምትኖርበት ወይንስ ምን ነው? የሆነ ቤት ነው ሌላ? እሺ ቤት የሆነ አንተ የተዋዋልከው ገንዘብ ትሰጥና ገንዘቡ ሰውየው ይሰራበታል፣ የቤቱ ባለቤት። አንተ ደግሞ 2 ዓመት ድረስ ዝም ብለህ በቤቱ በነፃ ትኖርና ስትወጣ ከ2 ዓመት በኋላ ገንዘቡን ይመልሱልህ። አይቻልም። ይሄ እንዲህ አይነት ግብይት በገጠርም ላይ ይደረጋል። አንድ ሰው ከብቱን ይዋሱታል፣ ሰዎች ያርሱበታል። በዚያ በከብት የሆነ ገንዘብ 100 ሺህ ይሰጡታል። ለምሳሌ ለሰውየው አመት ሙሉ ተጠቅመው በእነዚያ በከብቶች ከጨረሱ በኋላ ከብቶችን ይመልሱለታል፣ ብራቸውን ይቀበሉታል። ይሄ አይቻልም። ኪራይ ከሆነ የማይመለስ ገንዘብ አድርጎ ቤቱንም ሆነ እነዚያን ከብቶች ይከራያል ሰውየው በሚመጥነው መጠለክ በታወቀው መጠለክ። ካልሆነ ግን አይቻልም፣ አይፈቀድም። ظلم ይሄ በደል ነው፣ ግፍ ነው። ገንዘቡንም ተቀብሎ በቤቱም ተጠቅሞ አይቻልም። አይ ጀዛከላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ አለኝ። እሺ ጥያቄ አሁን እኔ
የሚሰሩበት ልጆች ከኔ ጋር የሚሰሩት አሉ። እነሱ ባንጋሊ ናቸው። ከዛ ፈረስ ስጋ ማብላት ይቻላል አለኝ አንዱ። እሱ ደግሞ ሙጥዋ ነው። ፈረስ ማብላት ይቻላል፣ ማንኛውም ሰው ጠይቄ መረዳት ይችላል ያለኝ። እሱም አጠገቤ ስላለኝ እስቲ ንገረኝ። ሚዩት አድርገው። ምን አድርግ? ሚዩት አድርገው። የሚረብሽ ድምፅ አለ አድርገው። እሺ፣ የፈረስ ስጋ መብላት በዑለሞች መካከል ሁለት ሀሳብ አለ። ይቻላል የሚለው አለ፣ አይቻልም የሚለው አለ። አሁን እኛ ምን እናደርጋለን? ከማስረጃ አንጻር የትኛው ነው ትክክለኛ የሚለውን እናያለን ማለት ነው። የመጀመሪያ የማስረጃ ምንጫችን ምንድነው? ኪታቡላህ ዐዘ ወጀል አላህ ሱብሓነሁ ወተዓላ መጽሐፍ ቁርአን ነው። ሁለተኛ ምንድነው? ሱነቱ ነቢይ ዐለይሂ ሰላቱ ወሰላም የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው። ሶስተኛ ምንድነው? ፈህሙ ሶሐባ ሪድዋኑላህ ዐለይሂም ሶሐቦች ግንዛቤ ነው። እሺ በዚህ ጉዳይ ላይ ቁርአን ምን ይላል? ሐዲስ ምን ይላል? ሶሐቦችን ብለዋል የሚለውን አሁን ልንመለከት ነው። አላህ በቁርአን ላይ ሲናገር ፈኢን ተናዛዕቱም ፊ ሸይእን ፈሩዱሁ ኢለላሂ ወረሱል ስላለ በሆነ ሃይማኖታዊ ጉዳይ ብትጨቃጨቁ ወይም ብትለያዩ ወደ አላህና ወደ መልእክተኛው መልሱት ብሏል መፍትሄውን ለማግኘት። ቃለ አህሉል ዒልም ወረድ ኢለላህ መዕናሁ ረድ ኢላ ኪታቢሂ ወረድ መዕናሁ ኢለረሱል አይ ረድ ኢላ ሱነቲሂ ዐለይሂ ሰላቱ ወሰላም። ወደ አላህና ወደ መልእክተኛው መልሱት ሲባል ጊዜ ወደ ቁርአንና ወደ ሐዲስ መልሱት፣ እዚያ ላይ መፍትሄውን ታገኛላችሁ ነው። እሺ ስለ ፈረስ ስጋ አስመልክቶ ቁርአን ምን ብሏል ከተባለ በሱረቱ ነሕል ላይ አላህ ሱብሓነሁ ወተዓላ የሚበሉ ስጋዎችን ከገለጸ በኋላ ከዚያ በኋላ ደግሞ ለመጓጓዣ ብሎ የፈጠራቸውን እንስሳቶች ገለጻቸው። ወልአንዓመ ኸለቀሃ አለ፣ የቤት እንስሳቶችን ፈጠርኩላችሁ አለ። እነሱም ማን ናቸው? ፍየል፣ በግ፣ ግመልና ምንድነው ይሄ ከብት ምናምን በሬ። ለኩም ፊሃ ዲፍኡን ወመናፊዑ ወሚንሃ ተእኩሉን፣ ከእነዚህ እናንተ ትበላላችሁ ብሎ ገለጸ። አያችሁ አይደል? ከእነዚህ ትበላላችሁ። ቀጠልና ቀጣዩ ገጽ ላይ ምን አለ? ወልኸይለ ወልቢጋለ ወልሐሚረ ሊተርከቡሃ አለ። ፈረስን በቅሎን አህያን ደግሞ ልትጓጓዙባቸው ነው የፈጠርኩላችሁ አለ። አያችሁ አይደል? የሚበሉ እንስሳቶችን ለብቻ ከገለጻቸው በኋላ ለመጓጓዣ ብሎ የገለጻቸውን ቀጣይ ገለጸ። ታዲያ እንዳትበሏቸው መቼ አለ ልትሉ ትችላላችሁ። ነገር ግን አብዱላህ ብኑ ዓባስ እንዴት ተረዳው ብለን ስንመለከት ጊዜ አብዱላህ ብኑ ዓባስ ማለት ቀላል ሰሓባ እንዳይመስላችሁ። ነቢ ሰለላሁ ዐለይሂ ወሰለም ራሱን ያዝ አድርገው አላሁመ ዐልምሁ ተእዊል ብለው ዱዓ ያደረጉለት ሰው ነው። ምን ማለት ነው? አምላክ ያላህ ሆይ የቁርአንን ፍቺ ለዚህ ሰው አሳውቅልኝ አስተምርልኝ ብለው ዱዓ ያደረጉለት ሰው ነው። የነቢ ሰለላሁ ዐለይሂ ወሰለም ዱዓ ተቀባይ ነው። ከማንም በላይ ቁርአንን ትርጓሜ የሚያውቀው ሁወ አብዱላህ ብኑ ዓባስ እርሱ ነው። ታዲያ ይህን የቁርአን አንቀጽ ሲፈስርና ሲተረጉም ምን ብሎ ተረጎመው ከተባለ ቃለ ዓብዱላህ ብኑ ዓባስ ረዲየላሁ ዐንሁ ቃለ ሱብሓነሁ ወተዓላ ወልኸይለ ወልቢጋለ ወልሐሚረ ሊተርከቡሃ ቃለ ሊተርከቡሃ ወለም የቁል ሊተእኩሉሃ ወዐላ ዛሊከ ፈላ የጁዝ አክል ሃዚሂ ሰላሳ። ዓብዱላህ ብኑ ዓባስ ምን አለ? አላህ በዚህ በሱረቱ ነሕል ላይ ፈረስን በቅሎን አህያን ልትጓጓዙባቸው ፈጠርኩላችሁ አለ እንጂ ልትበሏቸው አላለም። ስለዚህ እነዚህን መብላት እንደማይፈቀድ ያሳያል ብሎ አብዱላህ ብኑ ዓባስ ይናገራል። ምንን? ፈረስ፣ በቅሎ፣ አህያ። ያችሁ የአብዱላህ ብኑ ዓባስ ትርጓሜ ነው። ለምን በሉ ወደሚለው እንመጣለን። አሁን ወደ ሐዲስ እንምጣ። ሐዲስ ላይ ሰሃቦች በልተዋል ወይ የፈረስ ስጋ? አዎ በልተዋል። ማንም ይክድ የለም። አያችሁ። ታዲያ ተከልክሎ ሳለ አብዱላህ ብኑ ዓባስ ክልክል ነው ብሎ ሳለ ተናግሮ ሳለ እንዴት ሊበሉት ቻሉ ወደሚለው ስንመጣ ጊዜ አንደኛ ልታውቁ የሚገባው ነገር በአንዲት ክስተት ጊዜ ነበር ይሄን የበሉት። መቼ? በጦርነት ጊዜ ገብቷቸዋል። በጂሃድ ጊዜ አንዲት ጊዜ የበሏትን ዘገቡ። ምንን ያሳያል? በጂሃድ ጊዜ ምን አለ? ኃይል ያስፈልጋል። ጠላት ከፊት ለፊትህ አለ። ያንን ኃይል እና ጉልበትን ተሟልተህ ፉል ፓኬጅ ሆነ ከፊት መገኘት አለብህ አይደል እንዴ? ደካማ ውልሽልሽ ከሆንክ ትወድቃለህ። ከፊት ለፊታቸው ምንም አላገኙም ነበር ሰሃቦች። በሰዓቱ ፈረስ ብቻ ነበር ያገኙት። ያንን አረዱ። ነቢ ሰለላሁ ዐለይሂ ወሰለም ብለው አሏቸው። አያቸው አይደለ? ታዲያ ምን እንረዳለን ከተባለ የማይፈቀዱ ስጋዎች በጣም አስጨናቂና አስቸጋሪ በጣም አደጋ ላይ በሆነ ጊዜ የዛኔ ይፈቀዳሉ የሚለውን የቁርአን አንቀጽ በዚያ ነው የሚተረጉመው ብዬ አምናለሁ። የቱ ጋር?
ይህን የሚል ያለው ሱረቱል ማኢዳ ላይ አላህ የማይፈቀዱ ስጋዎችን የአሳማ ስጋ ይፈቀዳል አይፈቀድም? አይፈቀድም። እንዳትበሉ የአሳማ ስጋ እርም ነው ካለ በኋላ አላህ ምን አለ መጨረሻ ላይ? ፈመን ይضطر አለ። ነገር ግን የተጨናነቀ የተቸገረ ሰው ካለ ገይረ ባግን ወላ ዓዲን ወሰን ሳያልፍ ድንበር ሳያልፍ ህይወቱን ለማትረፍ ያክል ቢበላ ችግር የለውም አለ። አያቸው አይደለም? ስለዚህ በዚህ አንጻር አሁንም አሁን ይሄን ይዘን መተን እኛ ኦኬ ከተቸገረ ሰውየው ይብላ ስላለ አላህ የአሳማን ስጋ በእስልምና የአሳማ ስጋ ይፈቀዳል ማለት ይችላል? አይችልም። ላ አይቻልም። ሐራም ነው የአሳማ ስጋ እንደ አስሉ እንደ መሰረቱ። ነገር ግን መቼ ነው ብሎ ያለው አላህ? ህይወታቸው አደጋ ላይ ከሆነ ከተጨናነቃቸው። አያ አይደለ? ከዛሊክ ልክ እንደ አብዱላህ ኢብኑ አባስ አይቻልም የፈረስ ስጋ ካለ በኋላ ይሄን ነገር በልተውታል የሚለው ከተዘገበ አንዲት ቦታ ነው ለዚያ የሚያገኘ ነው በጂሃድ ጊዜ ነው። ምንን ያሳያል ከተባለ ተጨናንቀውና ተቸግረው ህይወታቸውን ለማትረፍ ሲሉ ከፊት ለፊታቸው ጠላት ተጋርጦባቸው እነዛን ለመቋቋም የሚያስችላቸውን ኃይል ለማግኘት ሲሉ እና የበሉት እንጂ እንደ አስሎ እንደመሰረቱ አይፈቀድም የሚለውን ያስረዳናል ማለት ነው። ይቻላል ያሉ ዑለሞች እንዳሉ ተናግሬያለሁ። ወላሂ አለም ትክክለኛ ነው ብዬ የማምነው ግን አብዱላህ ኢብኑ አባስ ሐሳብ ነው። አይ እሺ አመሰግናለሁ። እሱ አንድ ጊዜ ታስተናግደኛለህ? እሱ አንድ ጊዜ ከባሌ ጋር እያወራን ሚስት ላገባ ነበር አለኝ። እንዴ ሚስት የምታገባው እኔ ሚስት እያለው ስለው አይ ሚስት የለኝም ብያት ነው አለኝ ማለት ነው በራሱ እና ይሄ ነገር ኒካ ያወርዳል ብለው ነውና እስቲ ይሄን ታብራራልኝ። ሚስት የለኝም የሚል ለሁለት ይከፈላል። አንደኛ ኒካን ለማውረድ አስቦና ለይቶ ከሆነ ሚስት የለኝም ያለው የዛኔ ኒካው ይወርዳል። ሁለተኛ ሚስት የለኝም ያለው ኒካን ለማውረድ ሳይሆን ይችኛዋን ለማሳመን መዋሸትን አስቦና ለይቶ ከሆነ የዛኔ እንደ ውሸት ይቆጠርበታል እንጂ ኒካሁ አይወርድም። ስለዚህ ይጠየቃል ማለት ነው ሰውየው። ይህን ስትል ጊዜ የመጀመሪያዋ ሚስትህን ለመፍታት አስበህ ነው ሚስት የለኝም ያልከው ወይንስ ደግሞ ይችኛዋን ለማሳመን ብለህ ነው እየዋሻለሁ ሚስት የለኝም ብለህ ይባላል። ታች አይደለ? አይ ይሄን ያልኩት እኔ እሷን ለመዋሸት ብዬ እንጂ ኒካህን ለማውረድ አስቤ አይደለም ካለ ኒካህ አይወርድም። አዎ ኒካህን ለማውረድ አስቤ ነው ያን ቃል የተናገርኩት ውሸት አይደለም እውነቴን ነው ካለ ኒካህ ይወርዳል የዛኔ ማለት ነው። አይ ማለት ልጅቷ ስላልመጣችለት እንጂ ሊያገባት በትክክል ሊያገባት እንደሌለው ነው በትክክል የተናገረ እርግጠኛ ሆኖ ሚስት እንደሌለው ማለት ነው። ግን ከልጅቷ ጋር ስላልተስማማ ነው እኮ እሱ አንቺን መፍታትን አስቦ ነው ያን ቃል የተናገረው ወይንስ አይደለም? በቃ ልጅቷ እሺ ብለው ቢሆን ኦልሬዲ ሊፈታኝ ማለት ነው። ሊፈታሽ ሚስት የለም ያለው እሷን ለማሳመን ብሎ እንደዋሸ ነው የሚያሳየው ቃሉ። እሷን ለማሳመን ብሎ ነው ሚስት የለኝም እያለ የተናገራት እንጂ ያኔ ኒካህን እያወረደ አይደለም። ስለዚህ ኒካሃቸው አለ እንደሱ ከሆነ አይ መፍታትን አስቤ ነው ያን ቃል የተናገርኩት ካለ ኒካህ ይወርዳል። ጠይቀውና ይሄን ነገር እሱ ኃላፊነቱን ይወስዳል። እንዳይዋሽ የውስጡን የዛኔ ንያውን ይናገር። አይ ኢንሻአላህ ሽክራን። ሰላም አለይኩም። አለይኩም ሰላም። ደህና አልሐምዱሊላህ። ቅድም ገብቼ ተናግሬ ነበረ። ፈጠን አድርጉት። እሺ ቅድም አንተ አልነበርክምና ያው ሞዴሬት እያለ ረመዳን እያለ ገብቼ አናግራቸው ነበረ እኮ ፈጠን በያት። እሺ ያው የሰው አማና ጥዬ ነውና እንድታግዙኝ ፈልጌ ነበረ። እሺ ጨረሽ? ያ በቃ ምን ተረዳውን? ያ አስረጫቸው ማስረዳት የምትፈልጊው ነገር ካለ። እሺ እኔ እንትን ኮምፒውተር ሻጭ ነበርኩኝና ያው ከስተመር መስለው ነው አንድ ፒሲ የወሰዱብኝ እና ሰውየው ያው አገር ውስጥ የለምና እኔ እንደምከፍል ነግሮኛል። አንድ ፒሲ ደግሞ 85,000 ብር አካባቢ ነው። እሺ የሰማችሁ ካላችሁ የተረዳችሁ ካላችሁ እንግዲህ ሰምታችኋል። የምታግዟት ካለ አግዟት። እሺ እንዳግዙሽ ፈልገሽ ነው አይደለ? በግልጽ ተናገር። ይሄት እንዲያግዙኝ ፈልጌ ነው። ይመስልሽ? አይ ቀጥሉ።
السلام عليكم أستاذ. وعليكم السلام ورحمة الله وبركاته. محمد أريد እንዴት ነህ? دنا ማሻአላህ ቁርአን እየቀራ ነው? كهين ነው ያ ሰላም ሰላም ልልህ ነው አትረው ሰላም ልልህ ነው። እሺ ማሜ ሰላም ስላልከኝ አመሰግናለሁ። ሰላም እኔም ሰላም ላንተ ይሁን ብያለሁ። እሺ ደህና ነህ? ደህና ነኝ አልሐምዱሊላህ። ዛሬ ቀራልን አይ ዛሬ ቁርአን ልቀራለሁ። ወላ ማሚዬ ዛሬ ቁርአን ልቀራለሁ። እሺ ቅራለን። እሺ ማሜ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إنا أرسلنا نوحا إلى قومه أن أنذر قومك من قبل أن يأتيكم عذاب أليم. لك مامي طفبه قال يا قومي إني لكم نذير. السلام عليكم ورحمة الله وبركاته. ቀጥል እየሰማ ነው መሐመድ ቀጥል። أن اعبدوني إذا الله ማሚዬ ከጠፋበት ሌላ ቀራለት ችግር ይቅራ ማሚ ይቅራ ወተቁሁ ባፍስኮ ወአሲዩን በቃ ጠፋበት ሌላ ቀራለት በቃ ተው ሌላ ቀን ትቀራለታለህ አስተካክለ እሺ ማሚ እኔ የትኛው ልቅራለህ? ሰላም አለይኩም ወራህመቱላሂ ወበረካቱ። ማሚዬ ደስ ያለህ ወንድም ሰው እያወራ ነው። ደስ ያለህን ቅራልኝ በለው። የተመቸህ ምን ይቅራልህ? አሁን የቀረኸው አናግረው። እና እርሰና ቢስሚላሂር ረህማኒር ረሂም إنا أرسلنا نوحا إلى قومه أن أنذر قومك من قبل أن يأتيهم عذاب أليم. قال يا قوم إني لكم نذير مبين أن اعبدوا الله واتقوه وأطيعون يغفر لكم من ذنوبكم ويؤخركم إلى أجل مسمى إن أجل الله إذا جاء لا يؤخر لو كنتم تعلمون. قال رب إني دعوت قومي ليلا ونهارا فلم يزدهم دعائي إلا فرارا وإني كلما دعوتهم لتغفر لهم جعلوا أصابعهم في آذانهم واستغشوا ثيابهم وأصروا واستكبروا استكبارا ثم إني دعوتهم جهارا ثم إني أعلنت لهم وأسررت لهم إسرارا فقلت استغفروا ربكم إنه كان غفارا يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا ما لكم لا ترجون لله وقارا
وقد خلقكم أطوارا ألم تروا كيف خلق الله 7 سماوات طباقا وجعل القمر فيهن نورا وجعل الشمس سراجا والله أنبتكم من الأرض نباتا ثم يعيدكم فيها ويخرجكم إخراجا والله جعل لكم الأرض بساطا لتسلكوا منها سبلا فجاجا قال نوح رب إنهم عصوني واتبعوا من لم يزده ماله وولده إلا خسارا ومكروا مكرا كبارا وقالوا لا تذرن آلهتكم ولا تذرن ودا ولا سواعا ولا يغوث ويعوق ونسرا وقد أضلوا كثيرا ولا تزد الظالمين إلا تبارا وقد أضلوا كثيرا ولا تزد الظالمين إلا ضلالا مما خطيئاتهم أغرقوا فأدخلوا نارا فلم يجدوا لهم من دون الله أنصارا وقال نوح رب لا تذر على الأرض من الكافرين ديارا إنك إن تذرهم يضلوا عبادك يلدوا إلا فاجرا كفارا رب اغفر لي ولوالدي ولمن دخل بيتي مؤمنا والمؤمنات ولمن دخل بيتي مؤمنا والمؤمنين والمؤمنات ولا تزد الظالمين إلا تبارا. يا نوح عليه السلام تارك يا مئراف سم سورة نوح يا نوح مئراف ኑህ እንደሚታወቀው በጣም ታላቅ የሆነ የአላህ ስብሐነ ወተዓላ ነብይ ነው። 5ቱ ነቢያቶች ኡሉል ዐዝም የሚል መጠሪያ ካላቸው መካከል ከነዚህ አንደኛው ነው። እነዚህ 5ቱ ነቢያቶች ከሁሉም ነቢያት በላይ ነው ደረጃቸው። ከነዚያ መካከል ኑህ አለይሂ ሰላም አለበት። ነብዩ ሰለላሁ ዐለይሂ ወሰለም 2፣ ሙሳ አለይሂ ሰላም 3፣ ኢብራሂም 4 እና ዒሳ አለይሂ ሰላም 5ቱ። ይህ ነው እነዚህ ታላላቅ ነቢያቶች ከሁሉም ነቢያት የበለጡበት ምክንያት በተላኩበት ዘመንና በህዝቦቻቸው ዘንድ ከማንም በላይ ፈተና መከራ ደርሶባቸው የትዕግስት ጥግን የደረሱ የሆኑ የቁርጠኝነት ባለቤት ብሎ የተሰየሙ ታላላቅ ነቢያቶች ናቸው እና በሱ ስም የተሰየመ ምዕራፍ ነው ይሄ ሱረቱ ኑህ ይላል። አላህ ሱብሓነሁ ወተዓላ በዚህ መርሐባ እሺ ወንድሜ መሐመድ በኋላ አስተካክሌ እመጣለሁ። እሺ ማሚው በኋላ ትቀራለሽ። አዲስ አበባ ስመጣ አገኛለሁ የኔ ውድ። እሺ እንገናኛለን። እሺ ማሚ አገኛለሁ ኢንሻአላህ። ይቅርታ እንግዲህ። ሰላም አለይኩም ሁሴን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እናመሰግናለን። አላህ ይጠብቅህ። መርሐባ
አላህ ዱንያ ከራህን ያስተካክልልን። አንድ ጥያቄ ልጠይቅህ ነበረ ስለ ሰደቃ። እሺ እንትን አንዳንዶቹ ስጋ አከፋፍሎ መስጠት ይሻላል ይላሉ፣ በየቤቱ አንድ ላይ ከቤተሰቡ ጋር እንዲበላ ይላሉ። አንዳንዶች ደግሞ ቤት ውስጥ ሰርታችሁ አስተካክላችሁ መስጠቱ ይሻላል ይላሉ። የሁለቱን እንትን ማወቅ ፈልጌ ነው። አዎ ከቤት ነው ሰደቃ የሚጀምረው። ነቢያችን ሰለላሁ ዐለይሂ ወሰለም ወብደእ ቢመን ተዑል አሉ። ሰደቃ ስታደርጉ ከምትቀልቧቸው ከቤተሰቦቻችሁ ጀምሩ አሉ። ከዚያ ለጎረቤት ይቀጥላል፣ ከዚያ ለሩቅ ድሃዎች ይቀጥላል። በዚህ ነው እና ለእናንተም እዛው ቤት ውስጥ ላሉ እንዲሁም ደግሞ ለውጭ ሰዎችም ነው ሰደቃ የምታደርጉት። ሀይ ይበልጥ በጣም የሚወደደው ድሃዎች ቢበሉት ነው። ኢነማ ሰደቃቱ ሊልፉቀራ ስላለ አላህ ሱብሓነሁ ወተዓላ ሰደቃ ወይንም ምጽዋት ከማንም በላይ የሚገባቸው ድሃዎች ናቸው ስላለ። እሺ ሽኩራን፣ አላህ ይስጥልኝ፣ አመሰግናለሁ። መርሐባሽ። እሺ የኑህን ታሪክ እንቀጥል። ስለዚህ አላህ ሱብሓነሁ ወተዓላ በዚህ በኑህ ምዕራፍ ላይ ስለ ኑህ ዓለይሂ ሰላም አላህ እንደላከው እንዲሁም ደግሞ የተላከበት ዓላማ ምን እንደሆነ ምን እንዳስተማረ ህዝቦቹ ምን አይነት ምላሽ እንደሰጡት ከዚያ በኋላ አላህ ሱብሓነሁ ወተዓላ ለኑህ ዓለይሂ ሰላም እንዴት እንደተበቀለለት አላህ ሱብሓነሁ ወተዓላ በኑህና በአማኞች በህዝቦቹ ላይ የሰራው ድንቅ ተአምርንም በዚሁ ይገልጻል ማለት ነው። ይህ ነው ምን ብሎ ይጀምራል? ኢና አርሰልና ኑሐን ይላል ኢላ ቀውሚሂ፣ እኔ ኑሕን ወደ ህዝቦቹ ልኬዋለሁኝ ይላል። እንግዲህ ነቢያቶችን ሲልክ የነበረው አንድ አምላክ አላህ ሱብሓነሁ ወተዓላ እንደሆነ ከዚህ እንረዳለን ማለት ነው። ከነቢዩ ሰለላሁ ዐለይሂ ወሰለም በፊት ያሉ ነቢያቶችንም ሁሉ ሲልካቸው የነበረው ራሱ ያ አንዱ አምላክ አላህ ሱብሓነሁ ወተዓላ ነው። እኛ ኑሕን ህዝቦቹን አሳማሚ ቅጣት ሳይመጣባቸው በፊት አስጠንቅቅ በማለት ወደ ህዝቦቹ ላክ ነው ይላል። እና አርሰልና ኑሐን እኛ ኑሕን ላክ ነው ኢላ ቀውሚሂ ወደ ህዝቦቹ ምን በሚል መልእክት ነው የላከው? አን አንዚር ቀውመክ ህዝቦችህን አስጠንቅቃቸው በሚል ሚን ቀብል አን የእትየሁም ዐዛቡን አሊም አሳማሚ የሆነ ቅጣት ሳይመጣባቸው በፊት ህዝቦችህን ከባዕድ አምልኮ ከሽርክ አስጠንቅቃቸው በሚል መልእክት ላኩት እያለ ይናገራል። ቃለ ያ ቀውም ኢኒ ለኩም ነዚር ሙቢን። ኑሕም ለህዝቦቹ ምን አላቸው? ህዝቦቼ ሆይ እኔ ለእናንተ ግልጽ አስጠንቃቂያቸው ነኝ አላቸዋል። አን ዕቡዱላህ ወተቁህ ወአጢዑን። ይህን የነቢያቶች ሁሉ አስተምህሮ የእርሱም የኑሕም አስተምህሮ። ምን አለ ኑሕ? አን ዕቡዱላህ አላህን በብቸኝነት ተገዙ፣ ወተቁሁ እርሱንም ብቻ ፍሩት፣ ወአጢዑን እኔንም ታዘዙኝ አላቸው። ተመልከቱ፣ እጥር ምጥን ባለመ በሶስት አንቀጽ ውስጥ የኑህ ዓለይሂ ሰላም ታሪክ ሁሉ ያካተተ ነበር። አንደኛ አምላክ አላህ ሱብሓነሁ ወተዓላ እንደላከው ተገለጸ። ሁለተኛ ለምን ተላኩ አምላክ ለምን ላካቸው የሚለው፣ ሶስተኛ የእነዚያ ነቢያቶች አስተምህሮና ስብከት ምን ነቢያት هذه وظيفة الأنبياء ከቁርአን ታምረኛለት በቃ አንደኛው ይሄ ነው። ሁለት መስመር ውስጥ የአንድ ነቢይ ታሪኩን እንዳለ ይገልጸዋል። አላህ እንደላከው የተላከበት ዓላማስ ምንድን ነው? ህዝቦቹንስ ምን አስተማሪያ ነቢይ ያቻርለ አን ያዕቡዱላህ ወተቁሁ ወአጢዑን አላቸው ኑህ ዓለይሂ ሰላም። እኔም ማዛቸውም አላህን በብቸኝነት እንድትገዙና እርሱን ብቻ እንድትፈሩት፣ ወአጢዑን እኔንም ታዘዙኝ አላቸው። የግፊር ለኩም ሚን ዙኑቢኩም የግፊር ለኩም ለእናንተም ይምርላችኋል፣ ሚን ዙኑቢኩም ከኃጢአታችሁ፣ ወዩአኺርኩም ኢላ አጀል ሙሰማ ለእናንተ ከኃጢአቶቻችሁ ይምራል ካለ በኋላ የሚማርበት ምክንያት ምንድነው ከተባለ ከላይ ያደረጉትን ከፈጸሙ ነው። አንዱን አላህን በብቸኝነት ከተገዙና እርሱን ብቻ ከፈሩት ውጤቱ ምን ይሆናል? በምድራዊ ህይወታቸው ላይ ኃጢአታቸው ይማራል ማለት ነው። የግፊር ለኩም ሚን ዙኑቢኩም ከኃጢአታችሁ ይምርላችኋል። ወዩአኺርኩም ኢላ አጀል ሙሰማ ወደ ተወሰነው ጊዜም ያቆያችኋል ማለት እስከ ህይወታችሁ ፍጻሜ ድረስ ያኒ አላህ ሱብሓነሁ ወተዓላ
እስከወሰነላቸው እድሜ ድረስ ያቆያቸዋል። ኢነ አጀለ ላሂ ኢዛ ጃአ ላ ዩአኸር። ነገር ግን የተወሰነው ጊዜ በመጣ ጊዜ ያ ምንም ወደኋላ አይልም አይንጓደድም። ያ ከመፈጸም ቅሩት አይኖረውም ማለት ነው። ያ አላህ ስብሓነሁ ወተዓላ የወሰነው ጊዜ በመጣ ጊዜ በቃ አይቆይም፣ ወደ አይፈጸማል ነው። አንድ ሰው በዚህ ጊዜ ትሞታለህ ከተባለ ከዛ ሊዘገይ ይችላል? አይችልም በፍጹም ያለ ማለት ነው። ለው ኩንቱም ተዕለሙን የምታውቁት ሆኑ ኖሮ፣ ስለዚህ ይህን ካወቃችሁ አላህን በታዘዛቸው ነበር፣ እርሱ ባዘዛቸው ትእዛዝ ላይ በሄዳችሁ ነበር። ቃለ ረቢ ኢኒ ደዐውቱ ቀውሚ ለይለን ወነሃራ። ኑሕም አለ ወደ አላህ ስብሓነሁ ወተዓላ ስሞታውን ሊያቀርብ ነው። ጌታዬ ሆይ እኔ ህዝቦቼን በቀንም በሌሊትም ጠራኋቸው፣ አስተማርኳቸው፣ ገሰጽኳቸው አለ። ነገር ግን ፈለም የዚድሁም ዱዓኢ ኢላ ፊራራ፣ ጥሬም መሸሽን እንጂ ሌላን አልጨመረላቸውም አለ። በቃ ኑሕ ዳዕዋ ባደረገ ቁጥር ህዝቦቹ ይሸሹት ነበር ያ ጀማዓ። ወኢኒ ኩለማ ደዐውቱሁም ሊተግፊረ ለሁም፣ እኔም ለእነርሱ ትምር ዘንድ ወደ እምነት በጠራኋቸው ቁጥር ጀዐሉ አሳቢዐሁም ፊ አዛኒሂም ወስተግሸው ሲያበሁም ወአሰሩ ወስተክበሩ እስቲክባራ፣ ጣቶቻቸውንም በጆሮቻቸው ውስጥ አደረጉ አለ። ተመልከቱ፣ ዳዕዋ ያደረገላቸው ላለመስማት ጆሮአቸውን ይዘጉ ነበር። ልክ በመንገድ ላይ ሲያልፉ ኑሕ ዓለይሂ ሰላም እያስተማሩ ከሆነ ጆሮአቸውን ይዘጉ ነበር ላለመስማት። ነቢያቶች ይህን ሁሉ ግፍና መከራ ሰልፈዋል። ወስተግሸው ሲያበሁም ልብሶቻቸውንም ተከናነቡ አለ። እንዳይሰሙ ሽፍንፍል ብለው ያልፋሉ ኑሕ እያስተማረ ካለ ማለት ነው። ወአሰሩ ወስተክበሩ እስቲክባራ፣ በመጥፎም ስራቸው ላይ ዘወተሩ አለ። ሊመለሱ ጭራሽ አልፈለጉም። ያ መጥፎ ስራቸው ምንድነው? ባዕድ አምልኮ ክህደት። ለመጀመሪያ ጊዜ ባዕድ አምልኮ የተጀመረው በኑሕ ዓለይሂ ሰላም ዘመን ነው። እስከ ኑሕ ዘመን ድረስ ሽርክ የለም ነበር። በእነዚህ በአምስት መልካም ሰዎች ነበሩ። እነሱን ማምለክ የተያዙት በዛን ጊዜ ነበር። ወስተክበሩ እስቲክባራ፣ ያለ ልክ መኩራትንም ኮሩ አለ። ኩራታቸው እዚህ ቦታ ላይ ምንድን ነው? አን ቀቡሊል ሐቅ፣ እውነትን ከመቀበል ለእውነት እሺ ብለው ከመገዛት። ይህ ነው። ثم إني دعوتهم جهارا፣ ከዚያም እኔ በጩኸት ጠራኋቸው አለ። ያ ማለት ድምፁን ከፍ አድርጎ ዳዕዋ አደረገላቸው በገሃድ ለሁላቸው። ثم إني أعلنت لهم وأسررت لهم إسرارا፣ ከዚያም እኔ ለእነርሱ ገለጽኩኝ አለ። ያ ማለት በገሃድ ድምፄን ከፍ አድርጌ የተጣራሁኝ፣ ወአስረርቱ ለሁም ኢስራራ፣ ለእነርሱ መመስጠርንም መሰጠርኩላቸው። ያ ማለት በደብቅ ለእያንዳንዱ እየሄደ ሁሉ ዳዕዋ ያደርግ ነበር ነው። አያችሁ፣ ቀስ እያለ ለእያንዳንዱ ያደርጋል። እንዲሁም ደግሞ በገሃድ ያደርግላቸዋል። ያልተጠቀመው የዳዕዋ መንገድ የለም ኑሕ ዓለይሂ ሰላም። አያችሁ፣ ለስንት ዓመት ያክል እንዳስተማረ ታውቃላችሁ? ለ950 ዓመት ያክል በዚህ መንገድ። ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈለቢሰ ፊሂም አልፈ ሰነቲን ይላል። ኑሕንም ወደ ህዝቦቹ በእርግጥ ልኬው ነበር፣ በእነርሱም መካከል 1000 ዓመት ቆይቶ ነበር። 50 ዓመት ሲቀራ ነው። አያችሁ አይደለ? ይህ ነው። እሺና ኑሕ ዓለይሂ ሰላም ለእነዚህ ሰዎች በዚህ መንገድ ሁሉ አስተምሯቸዋል። ፈቁልቱ እስተግፊሩ ረበኩም፣ አልኳቸውም ጌታችሁን አላህን ምህረት ተማጸኑት ለኃጢአታችሁ፣ ኢነሁ ካነ ገፋራ፣ እርሱ እጅጉን መሐሪ ነውና አልኳቸው። ከዚያም በኋላ ዩርሲል ሰማአ ዐለይኩም ሚድራራ፣ በእናንተ ላይ ዝናብን ተከታታይ አድርጎ ይልክላችኋል። ወደ ጌታችሁ ወደ አላህ ስትመለሱ ጊዜ ጸጋውን ታገኛላችሁ፣ ዝናብንም ይልክላችኋል እያላቸው ነው። ወዩምድድኩም ይጨምርላችኋልን፣ ቢአምዋሊን ገንዘቦች፣ ወበኒን ልጆችንም፣ ወየጅዐል ለኩም ጀናትን ለእናንተም አትክልቶችን ያደርግላችኋል፣ ወየጅዐል ለኩም አንሃራ ለእናንተም ወንዞችን ያደርግላችኋል። ማለኩም ላ ተርጁነ ሊላሂ ወቃራ፣ ለአላህ ልቅናን የማትሹት ለእናንተ ምን አላችሁ? ወይም አላህ ስብሓነሁ ወተዓላን የማትፈሩት ለእርሱ ልቅናን የማትፈልጉት ለምንድን ነው አላቸው። ወቀድ ኸለቀኩም አጥዋራ፣ በልዩ ልዩ ሁኔታዎች በእርግጥ የፈጠራችሁ ሲሆን አላህ ስብሓነሁ ወተዓላ ሰዎችን በተለያየ መንገድ ፈጥሯቸዋል። አንዱን ቀይ፣ አንዱን ጥቁር፣ አንዱን አጭር፣ አንዱን ረጅም፣ አንዱን ቆይ፣ በተለያየ መንገድ ፈጥሯቸዋል። አለም ተረው ከይፈ ኸለቀ ላሁ ሰብዐ ሰማዋትን ጢባቃ። አሁን ደግሞ ኑሕ ዓለይሂ ሰላም በአላህ እንዲያምኑ ዘንድ አላህ ከሰራቸው ድንቅ ስራዎች ሊያሳያቸው ሊያስረዳቸው ነው። አለም ተረው አታዩ ምን አላቸው? ከይፈ ኸለቀ ላህ አላህ እንዴት እንደፈጠረ፣ ሰብዐ ሰማዋትን 7 ሰማያቶችን፣ ጢባቃ አንዱ ካንዱ በላይ ሲሆን ያ ማለት 7 ሰማያቶች አሉ።
አንዱ ከአንዱ በላይ ሲሆን ማለት ነው። እሺ ወጀዐለ አላህ በቁርአን ላይ እንደተናገረው አላሁ ለዚ ኸለቀ ሰብዐ ሰማዋት አላህ ማለት ያለው 7 ሰማያቶችን የፈጠረ ወጀዐለ አልቀመረ ፊሂነ ኑረን በእነርሱም ውስጥ ጨረቃን ብርሃን ያደረገ ሲሆን ወጀዐለ ሸምስ ሲራጃ ልክ እንዲሁ ፀሐይንም አብሪ ያደረገ ብርሃን ስትሆን እያለ ይናገራል። እና ይህ ሁሉ እየነገራቸው ያለው እንድታምኑ ዘንድ የነዚህ ሁሉ ባለቤት የሆነው አምላክ አላህ ሱብሓነሁ ወተዓላ ነው፣ እርሱን አምልኮ የሚገባው እያለ ይህንን እያስረዳቸው ነው። ደዓሁም ኢላ ተውሒድ አልኡሉሂያ ወስተደለ ቢተውሒድ አልሩቡብያ። ይሄ ነው هذه هي طريقة الأنبياء والمرسلين. فما دام أن الله سبحانه وتعالى هو الذي خلق هذه الأشياء السماوات السبع والأرضين السبع والشمس والقمر فهو يعني الجدير بالعبودية. ሰማያት ምድርን ሁሉ የፈጠረው ይህ እስከሆነ ድረስ አንዱ አምላክ እስከሆነ ድረስ አላህ እስከሆነ ድረስ አምልኮ የሚገባ እርሱ ብቻ ነው እያለ ሊያስተምራቸው ዘንድ ነው። ገብታችኋል? የሰዎች ችግር ምን ነበር ታውቃላችሁ? የሰዎች ችግር ከአላህ ሱብሓነሁ ወተዓላ ውጭ ሌላን አካል መደለብና ማጋራት ነበረ። ስለዚህ ለነ አምልኮ የሚገባው ለአንዱ አምላክ ለአላህ ብቻ ነው እያላቸው ነው እንጂ አላህን ሳያውቁ ቀርተው አይደለም። ሰማይ ምድር የፈጠረው አላህ እንደሆነ ያውቃሉ። ታዲያ ይሄ እንደሆነ ካወቃችሁ ለምንድን ነው አምልኮ ለእርሱ የማታደርጉት እያሏቸው ነው። ይህ ነው እያላቸው ነው ኑህ ዓለይሂ ሰላም። ወላሁ አንበተኩም ሚነል አርዲ ነባታ። አሁን ደግሞ ወደ ራሳቸው ሊመለስላቸው አያችሁ። ነቢያቶች ስለ ሰማይ፣ ስለ ምድር፣ ስለ ፀሐይ፣ ስለ ከዋክብት፣ ስለ ጨረቃ የነዚህ ሁሉ ባለቤት እርሱ አምላክ ነው ብሎ ካስረዳቸው በኋላ አሁን ደግሞ የእነርሱን የሰዎችን አፈጣጠር ሊነግራቸው ነው። ማን እንዳስገኛቸው ሊያስተምራቸው ነው። ቁም ነገር ያለው ትምህርት እኮ ነው የነቢያቶች ትምህርት። ያጀማ ወላሂ ላዚም አንድ ገጽ ከግማሽ ነች። የኑህ ዓለይሂ ሰላም ሙሉ አስተምሮ በቃ እዚህ ጋር ይቋጫል። አስቡት። ብዙ መጽሐፍ መግለጽ አይጠበቅበትም። አላህ ሱብሓነሁ ወተዓላ እጥር ምጥን አድርገው እንዴት አድርገው እንደሚያስረዷቸው አሁን የሰማያት የምድር የሌሎች ፍጥረታቶችን የነዚያ ሁሉ ባለቤት አምላክ መሆኑን ካስረዳቸው በኋላ ለዚህ ብቻ ነው አምልኮ የሚገባው ካላቸው በኋላ አሁን ደግሞ ወደ እነሱ አፈጣጠር ሊመለስ ነው። ምን አላቸው? ወላሁ አንበተኩም ሚነል አርዲ ነባታ፣ እናንተንም ከምድር መብቀለን ያበቀላችሁ እርሱ አላህ እኮ ነው እያለ ወደ እነሱ ወጣላቸው። ከየት ነው መነሻችን? ከምድር ነው አይደል? አደም ሚንሃ ኸለቅናኩም እንዳለ አላህ ከእርሷ ከምድር የፈጠርኳችሁ እንዳለ። ስለዚህ ወላሁ አንበተኩም ሚነል አርዲ ነባታ አላቸው። ثم يعيدكم فيها ويخرجكم إخراجا ከዚያም በምትሞቱ ጊዜ ወደ እርሷ ይመልሳችኋል፣ ዳግም እንደገና ከዚያም በኋላ ከእርሷ ማውጣትንም ያወጣችኋል አላቸው። ወላሁ ጀዐለ ለኩሙል አርደ ቢሳጣ አላህ ለእናንተ ምድርንም ምንጣፍ አደረገላችሁ አላቸው። እንደፈለጋችሁ እንድትሆኑ ትተኛለህ፣ ታርሳለህ፣ ትበላለህ፣ ትጠጣለህ፣ በእርሷ ላይ እንደፈለግ ትንቀሳቀሳለህ አይደለ? አላህ ሱብሓነሁ ወተዓላ አሁን ኑህ ተመልከቱ አካሄዱ። አሁን እነርሱን ያስገኛቸው አላህ ሱብሓነሁ ወተዓላ እንደሆነ ከገለጸላቸው በኋላ ዳግም እንደገና እንደሚሞቱ እንደሚነሱ ዳግም እንደሚያስነሳቸው ከገለጸ በኋላ አላህ ደግሞ አሁን የዋለላቸውን ጸጋ ሊገልጽላቸው ነው። ወላሁ ጀዐለ ለኩሙል አርደ ቢሳጣ አላቸው። አላህ ለእናንተ ምድርን ምንጣፍ አደረገላችሁ፣ እናንተ በእርሷ ላይ ተረጋግታችሁ ትኖሩ ዘንድ አደረጋችሁ። ታዲያ እንዲህ ከሆነ አምልኮ ለእርሱ ብቻ ለምን አታደርጉም ነው መልእክቱ። ገብታችኋል? በውስጥ እየተጠራቸው ያለው ይሄ ነው። ሊተስልኩ ሚንሃ ሱቡለን ፊጃጃ ከእርሷ ሰፋፊዎችን መንገዶችን ትገቡ ዘንድ አለ። ያ ማለት እንደፈለጋችሁ ዘና ብሎ ሰው በሰላም መንገዶችን ይሄድ ዘንድ ይጓዝ ዘንድ አላህ ሱብሓነሁ ወተዓላ ይሄን ምድር ምቹ አድርጎለታል፣ ምንጣፍ አድርጎለታል እያለ እየገለጸላቸው ነው። ቃለ ኑሕ ረቢ ኢነሁም ዐሰውኒ ቃለ ኑሑን ረቢ ኢነሁም ዐሰውኒ ኑሕም አለ ጌታዬ ሆይ እነርሱ አመፁኝ፣ በቃ አልተቀበሉኝም ማለት። ወተበዑ መን ለም የዚድሁ ማሉሁ ወወለዱሁ ኢላ ኸሳራ ገንዘቡንና ልጁንም ከጥፋት በስተቀር ያልጨመረለትን ሰው ተከትለዋል። ወመከሩ መክረን ኩባራ ታላቅንም ተንኮል የመከሩትን ሰዎች ተከትለዋል። ያኔ ወደ ጣዖት አምልኮ የጠሯቸው ማለት ነው። ዓለይሂ ሰላም ዘመን 5 ታላላቅ ሰዎች ነው። እነዚያ በሞቱ ጊዜ እነዚህ ትልቆቹ በካቸው ያን ተከኑ ዓለይሂ ሰላም ስሞታን ወደ አላህ ያሰማ ወቀሉ አሉ ማለት ህዝቦቹ ላ ተዘሩነ አሊሀተኩም አማልክቶቻችሁን አትጥፉ፣ ወላ ተዘሩነ ወደን ወላ ስዋዕን ወላ የጉሰ ወየዑቀ ወነስራ። እነዚህ ናቸው በኑህ ዘመን ሲመለኩ የነበሩ 5
መልካም ሰዎች ነበሩ። በእነሱ ውስጥ ቀርጸው ጣዖትን አስቀምጠው የሚገዟቸው ነበሩ። ጻድቅ ናቸው ብለው ነው የሚያስቡት። ቀራቸው ግን አቡነ ወድ፣ አቡነ ሱዋ፣ አቡነ የጉት፣ አቡነ የዑቅ፣ አቡነ የስራ እነርሱ ምስላቸውን ቀርጸው ስለው ያሉት ስት እያሉ ይሰግዳሉ። አንድ አምላክ አላህ ብቻ ነው ብለው ነው የሚያምኑት። እያሉ ለእነዚህ ይሰግዳሉ፣ ይጸልዩላቸው ይላሉ። ያስቸግራል። ዛሬም ላይ ተለየ አይደለም። ማርያም ሌላ ተብለው እነዚህ ሰዎች ናቸው ቀራጭ ተብለው ታስበው ቀርጿቸዋል። ከጀርባ እነሱ ይጠይቋቸዋል። ይሄ ነው። እሺ ቆራረጣላ ይቆራረጣል። كروا مكرا كبارا والآن تسمعون ولا؟ وقالوا لا تذرن آلهتكم وقد أضلوا كثيرا برقتم بزوجين السات ولا نوح عليه السلام ولا تزيد الظالمين إلا ضلالا كهاديوشن متمة جليلانات جمر الله شوالا مما خطيئاتهم مغرقوا بهاتياتهم مكنيات تسمتوا على الله سبحانه وتعالى ومن جسامتو تدرقوا مان ينوح حزبوش مالتنا فأدخلوا نارا ساتنا من دقابو تدرقوا نقوم القيامة ساتنا يقبالنا فلم يجدوا لهم من دون الله أنصارا لأن نرسم كالله لا يكونوا رداتوش على قني الله شو ما أنم لا قني الله شو الشالم وقال نوح الرب لا تذر على الأرض من الكافرين ديارا نوح مالا قيتاي هوي بمدر لاي عندنا كهادي أتتون داو كلهم ترارقا أطفالين بلو صليه أطفال على وجه إنك إن تذرهم يضل عبادك أنت بتتواجه النرسون باريا وشهن يستالو يهتمالو ولا يلدوا إلا فاجرا كفارا هذه ينام كهادي نمجي للان أي ولدهم معنا رب اغفر لي ولوالدي ولمن دخل بيتي مؤمنا وللمؤمنين والمؤمنات رب اغفر لي على نوح عليه السلام قيت يا الله خوي لعني مار لي ولوالدي لولاجو شملك انهم ولمن دخل بيتي مؤمنا عندهم دقمو ودا بيتي لقبا آماني هلو يالا تناقر ودا بيتي لقبا مالت بأمنة بيت وست لقبا مالت انجي بيت وست لقبا مالت هلو وللمؤمنين والمؤمنات لو اندا مانيوچم لسيتا مانيوچم هلو مار الله شوالا لانتا لاني لو الله چنم نوح الزيقار دعايا درقالو لا مانيوچ هلو بلو ولا تزيد الظالمين إلا تبارا كهاديوچنم كتفات بكر للا منم ما تجمل الله شوالا إذن الله دعاء سما كهديانو ሁሉ የዛኔ በባህር እንዲሰምጡ ሆኑ ማለት ነው። ይሄን ይመስላል። መርከብን ስራለው መርከብን ሰራ። መርከብ ሲሰራ ኑህ አለይሂ ሰላም የዛኔ ምን ነበረው ከተባለ ምንም አይነት ውሃ የለም ነበር ባጠገቡ። የሚገርማችሁ መርከብ ስራ ሲባል ማለት ነው። ምንም ዝናብ የለው፣ ውሃ የለ፣ ጎርፍ የለም፣ አካባቢው ባህር የለም። እየሰራ ያለ ህዝቦች ይስቁበት ነበር። ከላይ ስታየት የሚያስቅ ይመስላል። መርከብ በሌለበት አካባቢ መርከብ መስራት ማን ነው? ውሃ በሌለበት አካባቢ ማዕበል ይመጣል ብሎ መስራት። ወያስነዑ الفلك كلام لك الله ሲገልጽ በሱረት ሁድ ላይ መርከቡንም ይሰራ ጀመር አለ። وكلما مر عليه ملأ من قومه سخروا منه ከህዝቦቹ ታላላቅ ተጠሪዎች የሆኑትም ባጠገቡ በሚያልፉ ጊዜ ይሳለቁበት ነበር አለ። ውሃ በሌለበት ምንድነው መርከብ የምትሰራው? አበድክ እንደ እያሉ ይሳለቁበት ነበር። ሰኺሩ ሚንሁ አለ፣ በእርሱ ይሳለቁ ነበር አለ። ከዚያ ኑህ ምን ይላቸዋል? መርከቡን እየሰራ ቃለ ኢን ተስኸሩ ሚና ፈኢና ነስኸሩ ሚንኩም ከማ ተስኸሩ። ዛሬ በእኛ ብታላግጡና ብትሳለቁብን ነው ልክ እናንተ እንዳላጋጣቸውና እንደተሳለቃችሁብን እኛም የምንሰለቀባችሁ ቀን ይመጣል አብሽሩ ይላቸው ነበር።
ፈሰውፈ ተዕለሙን ወደፊትም ታውቋታላችሁ ገና ይላቸዋል። መን የእቲህ ዐዛቡን ዩኽዚህ የሚያዋርድ ቅጣት ማን እንደሚመጣበት ከእኛና ከእናንተ ታያላችሁ ይላቸው ነበር። ወየሒሉ ዐለይህ ዐዛቡን ሙቂም ዘውታሪ የሆነ ቅጣት በማን ላይ እንደሚሰፍር ታያላችሁ ይላቸው ነበር። ሐታ ኢዛ ጃአ አምሩና ወፋረት ተኑር ትእዛዜን በመጣ ጊዜ አለ አላህ ሱብሓነሁ ወተዓላ ቁል ነሕሚል ፊሃ ሚን ኩሊን ዘውጀይን ኢስነይን ወአህለከ ኢላ መን ሰበቀ ዐለይሂ አልቀውሉ ወመን አመን። በሰራኸው መርከብ ላይ ከእያንዳንዱ እንስሳት ሁለት ሁለት ጥንድ እያደረግ ጫን አለው፣ አሳፍር አለው። ከግመልም ከፍየልም ከበግም ከሁላቸውም ወንድና ሴት ወንድና ሴት ወንድና ሴት እየሆኑ ወጡ፣ እንዲራቡ ለቀጣይ ማለት ነው። ወአህለከ አለው ቀጥሎ እንዲሁም ደግሞ ቤተሰቦችህን አስገባ። ኢላ መን ሰበቀ ዐለይሂ አልቀውሉ የእኔ ቃል የቀደመበት ሲቀር አለ። ያ ማለት የማይወጣለ ከመካከላቸው ከሃዲ የሆነው ልጁ ማለት ነው። ወመን አመን እንዲሁም ያመኑትን ሁሉ ጫን አለው። ስለዚህ ኑህ ዓለይሂ ሰላም በመርከቡ ላይ 3 አካሎችን ነው የጫነው። አንደኛ ከእንስሳትም ከአዋፋትም ከማናቸውም ነገራቶች ሁሉ ወንድና ሴት ጥንድ እያደረክ ጫን እንደተባለ ከሁሉም ጫነ። አያችሁ። ሁለተኛ ቤተሰቦችህን ጫን ተብሏል። ካመኑት ማነው የካዱት ሲቀሩ ይለዋል። እሱ እንደማይወጣ ኑህ ዓለይሂ ሰላም አላወቀም ነበር። ከዚያ በኋላ የሚሆነውን ልናየው አላህ ሊተርክልን ነው። ማን ነው ቃሌ የቀደመበት ብሎ የተናገረው ማን ነው የሚለውን ቀጥለን እናያለን። ወመን አመን አለው። ሶስተኛ ያመኑትን ደግሞ ጫን በመርከቡ ላይ አለው። አሁን ኑህ ዓለይሂ ሰላም ከእያንዳንዱ የአዋፋት ዘርና የእንስሳት ምናምን ወንድና ሴት እያደረገ ሁሉንም ጫነ። አማኞችን ሁሉንም ውጡ አላቸው። መርከቡ ላይ ወጡ። ቤተሰቦቹን ውጡ አላቸው። ሁላቸውም ወጡ። አንዱ ልጁ ቀረ። ከኑህ ጋር መነጋገር ጀመረ። ገና ማዕበሉ አልመጣም። ኃይለኛ ዝናብ መምጣት ምናምን ጀመረ። ዳመና ጀመረ ምናምን ገና ሊመጣ ያንዣበበ እያለ ነው። በዚህ ሁኔታ ሳለ ወናዳ ኑሑን ኢብነሁ ኑሕም ልጁን ጠራ። ቁል ነሕሚል ፊሃ ሚን ኩሊን ዘውጀይን ኢስነይን ወአህለከ ኢላ መን ሰበቀ ዐለይሂ አልቀውሉ ወመን አመን ወማ አመነ መዐሁ ኢላ ቀሊል አለ አላህ። ጥቂት ሰው እንጂ አላመነለትም ከእርሱ ጋር አለ። አብዱላህ ብን ዐባስ ሌሎች ዑለሞች እንደሚሉት 80 ሰው ብቻ ነበር የሰለመለት ይባላል። አስቡት 950 ዓመት አስተምሮ 80 ሰዎች ብቻ ሲሰልሙለት። ወማ አመነ መዐሁ ኢላ ቀሊል ጥቂት እንጂ አላመኑለትም አለ። ከዚያስ በኋላ ወቃለ እርከቡ ፊሃ ወቃለ ኑሕም አለ እርከቡ ፊሃ በእርሷ ውስጥ ተሳፈሩ ውጡ አላቸው። ቢስሚላህ መጅረይሃ ወመርሳሃ ኢነ ረቢ ለገፉር ረሒም። የእርሷ መሄዷ በእንቀሳቀሷ መንሳፈፏ በአላህ ስብሓነሁ ወተዓላ ስም ነው አላቸው። ጌታዬ መሐሪና አዛኝ የሆነ አምላክ ነው ብሎም ነገራቸው። ወሂየ ተጅሪ ቢሂም ፊ መውጅን እርሷም ላይ እየመጣ ያለ ገና እየሄደች እያለ እርሷ ወናዳ ኑሑን ኢብነሁ ኑሑም ልጁን ጠራ። ያ ቡነየ እርከብ መዐና ልጄ ሆይ ና ከኛ ጋር ተሳፈር አለው። ወላ ተኩን መዐል ካፊሪን ከካህዲያኖች ጋር አትሁን እባክህና ተሳፈር ከኛ ጋር ውጣ አለው። ልጁ አልወጣም አለ። ቃለ ሰአዊ ኢላ ጀበልን ያዕሲሙኒ ሚነል ማ ከዚህ ከማዕበልማ እቺ መርከብ ልታድን አትችልምና ከማዕበሉ ሊያድነኝ ወደሚችል ወደምተርፍበት ወደ ተራራው በወጣ ይሻለኛል፣ ወደዚያ እወጣለሁኝ አለ። ቃለ ላ ዓሲመ አልየውመ ሚን አምሪላህ ኢላ መን ረሒም ልጄ ሆይ ዛሬ አላህ ያዘነለት ሰው ካልሆነ በስተቀር ከአላህ ቅጣት ማንም ሊያመልጥና ሊጠበቅ የሚችል የለም፣ እባክህና ግባ አለው። ወሓለ በይነሁመል መውጁ ና ውጣ አልወጣም እየተባባሉ
በመካከላቸው ማዕበሉ መሃል ላይ ገባ። ወሐለ በይነሁማ በመካከላቸው ሰንጥቆ ገባ አልመውጅ ማዕበሉ። ከዚያስ ፈካነ ሚነል ሙግረቂን ልጁም ከሰመጡትም ሆነ። ወቂለ ተባለ ያ አርድ ብለዒ ማእኪ ወያ ሰማኡ አቅሊዒ ወጊደ ልማኡ ወቁድየ ልአምሩ ወስተወት ዐለ ልጁዲ ወቂለ ቡዕደን ሊልቀውሚ ዛሊሚን። አላህ ስብሓነሁ ወተዓላ አዘዘ። ሰማይ ውሃሽን አውጪ አውርጭ አላት። ምድርን ውሃሽን አውጪ አላት። እንዳለ ኃይለኛ ማዕበል ተቀላቀለ በዓለሙ ላይ ዓለምን ያጥለቀለቀ ማዕበል ተላከ። ከዚያ በኋላ ወቁድየ ልአምር ነገሩም ተፈጸመ። በቃ አለ ቅጣቱ በቃ ተካሄደ፣ አለቀ። ወስተወት ዐለል ጁዲ እያለ አምላካችን አላህ ጀልባዋም ጁድይ በሚባል ቦታ ላይ ኢራቅ ላይ አረፈች። ወቂለ ቡዕደን ሊልቀውሚ ዛሊሚን ነፍሳቸውን በክህደት ለበደሉ ሰዎች ከእኔ እዝነት ይራቁ አለ አላህ ሱብሓነሁ ወተዓላ። ራቁ፣ ተቀጡ ነው። በዚህ ጊዜ ኑህ ዓለይሂ ሰላም ግን አንጀቱ አልቻለም። በቃ ልጁን አስታወሰ። በዚያ ሁሉ ሁኔታ ሳለ በአላህ ላይ ያለውን ተስፋ ተመልከቱ። ያ ሁሉ ማዕበል መጥቶ ወስዶት ምናምን እያየ ግን አላህ ሁሉን ቻይ ነው፣ ከፈቀደ ያድንልኛል ብሎ ተስፋ ሳይቆርጥ አላህ ሊጠይቅ ነው። አንተ ልጅህ ማዕበል ውስጥ ገብቶ እያየህ በቃ አልቆለታል ብለህ ተስፋ ቆርጠህ አይደል የምትቀምጠው? ለነብያቶች ጋር ተስፋ መቁረጥ የሚባል ነገር የለም። ተስፋ መቁረጥ ከሚባለው ቋንቋ በላይ የአላህን ኃይል ስለሚያውቁ ማለት ነው። አላህ ሁሉን ቻይ እንደሆነ ያውቃሉ። ልጁ ሲሰብጥ እያየ ልጄን አሳየኝ አድንልኝ ብሎ ሊጠይቀው ነው። ተመልከቱ። ማ ሀዘል የቂን ያ ጀማዓ፣ ይህን ያክል ኃይለኛ የቂን ያላቸው ምን አይነት እምነት ውስጣቸው ላይ ቢኖር ነው? ሙሳን አይታችኋል። ከኋላ ፊርዓውንና ሰራዊቶቹ ሰይፋቸውን መሳሪያቸውን ይዘው ተከትለዋቸው እየተያዩ ከእስራኤላውያን ጋር እስራኤላውያኖች በቃ አለቀን ኢና ለሙድረኩን ሲሉ ሙሳ ዓለይሂ ሰላም ቃለ ከላ ነው ያላቸው። አይ በፍጹም ለይሰ ልአምሩ ከማ ተቁሉ እናንተ እንደምትሉት አይደለም፣ በፍጹም አያገኙንም ይላቸዋል። እንዴ ደርሰውብናል፣ እያዩን እኮ ነው፣ ያው ከጀርባ ናቸው እያሉት እነ መዕየ ረቢ አላቸው። ከእኔ ጋር ጌታ ያለ እያልኳቸው አትሰሙም እንዳላቸው እኔ ጋር ጌታ ያለ አላቸው። ያ ሰላም ሰያህዲን እርሱ አሁን መንገዱን ያበጅልኛል፣ ዝም ብላችሁ ተመልከቱ አላቸው። ምን እንደሚያደርግለት አላወቅም። ሙሳ ግን በአላህ ላይ ያለው የቂንና በአላህ ላይ ያለው እርግጠኝነት እዚህ ድረስ ነው። በቃ ከፊት ለፊቱ ባህር አለ፣ ከኋላ ፊርዓውንና ሰራዊቶቹ አሉ። በዚህ ላይ ሙሉ ተስፋው ግን በአላህ ላይ ያለው ተስፋ በጣም ጠንካራ ነበር። አሁንም ኑህ ዓለይሂ ሰላም በአላህ ላይ ተስፋን አልቆረጠም። ወናዳ ኑህ ረበሁ አለ። መርከቧ ከተረጋጋች በኋላ ኑህ አላህን መጣራት ጀመረ። ፈቃለ እንዲህ አለ፣ ረቢ ኢነ ብሊ ሚን አህሊ ጌታዬ ሆይ ልጄ ከቤተሰቦቼ ክፍል ነው። ወኢነ ዋዕደከ ልሐቅ ቃልህም ደግሞ እውነት ነው ተፈጻሚ ነው። ወአንተ አሕከሙል ሐኪሚን አንተ የጥበበኞች ሁሉ ጥበበኛ ነህ አለ። ተመልከቱ፣ የዚህ አይነቱ የዱዓ አደራረግ ገራሚ የሆነ የዱዓ አደራረግ ነው። አሁን ምን አላለም? ልጄን አደለልኝ ብሎ ተጣርቷል። በቀጥታ አልተጣራም፣ ግን የአላህን ማንነት በመግለጽ እርሱን ተስፋ አደረገ በውስጡ። ገብታችኋል አይደል? ልክ አንዳንድ ሰው ለምሳሌ ወሊላሂል መሰሉል አዕላ መጥቶ ከፊት ለፊታችሁ እናንተ ሀብታም ከሆናችሁ ይሄ ሰው ከእናንተ ሲከጅል ቀጥታ መጥቶ ጠይቀኝ ከሚላችሁና እንደው አንተ ቸረህ አንተ ያላደረክ ለሰው የለም ምናምን ብሎ ከዚያ በኋላ ጸጥ ሲል የትኛው ነው በጣም ክብር አድርጎ የጠየቃችሁ? ይሄ ሁለተኛው ነው። ገብታችኋል? ቀጥታ መጥቶ ችግሩን ነግሮ እንዳው እንዲኩኝ ነበር ስታይ ብለህ ክብር እንዳላሳየ ነው የሚያሳየው አይደል? ኑህ ዓለይሂ ሰላም ምን አደረገ? ወናዳ ኑህ ረበሁ ኑህም ጌታውን አላህን ተጣራ። ፈቃል አለ ረቢ ኢነ ብኒ ሚን አህሊ ጌታዬ ሆይ ልጄ ከቤተሰቦቼ ክፍል ነው አለ። ወኢነ ዋዕደከ ልሐቅ ቃልህ ደግሞ እውነት ነው ተፈጻሚ ነው። ወአንተ አሕከሙል ሐኪሚን አንተ የጥበበኞች ሁሉ ጥበበኛ ነህ። ቃለ ያ ኑህ አላህ ገብቶታል። ኑህ እየለመነው እንደሆነ ስለ ልጁ አሁን መልስ ልሰጠው ነው። ልጄ ከቤተሰቦቼ ነው ያለ አይደለ? ቤተሰብነት ለስንት ይከፈላል? ልጆች ለሁለት። አንደኛ የስጋ ዝምድና ቤተሰብነት አለ። ሁለተኛ የእምነት ቤተሰብነት አለ። ስንት ወንድም አላችሁ እናንተ? ሁለት ወንድም አላችሁ። አንደኛ የስጋ ወንድሞች አሉ አይደለ? ከእናት ከአባትህ ወይ ከእናት ወይ ከአባትህ የተወለዱ። ሁለተኛ ደግሞ የእምነት ወንድሞች አሉ። ስጋ ያላገናኘህ ነገር ግን እምነት ያገናኘህ።
ይወታቸዋል። አሁን ኑህ ዓለይሂ ሰላም ከቤተሰብ ነው እያለ ያለው ከምን አንጻር ነው? ልጁ ከስጋ አንጻር ነበር። አላህ ስብሐነሁ ወተዓላ ደግሞ ትክክለኛ ቤተሰብነት የስጋ ቤተሰብነት ሳይሆን የእምነት ቤተሰብነት እንደሆነ ሊገልጽለትና ቤተሰብህ አይደለም ልጅህ ሊለው ነው። ያቸው አይደለ? ቃለ ያ ኑህ ሆይ አለው ኢነሁ ለይሰ ሚን አህሊክ እርሱ ከቤተሰብህ ክፍል አይደለም አለው። ያ ሰላም ልጅ ሆኖ እያለ እርሱ ከቤተሰብህ አይደለም። ምን ለማለት ነው? በእምነት አይገናኙምና ነው። ልጁ ከሃዲ ነው፣ እርሱ አማኝ ነው። ኢነሁ ዐመሉን ገይሩ ሷሊህ ለምን ካልክ እርሱ ስራው መልካም ያልሆነ ስራ ነበርና አለው። ያችሁ ፈላ ተስአልኒ ማ ለይሰ ለከ ቢሂ ዒልም እውቀት በሌለ ነገር ላይ አትጠይቀኝ ደግሞ አለው። ኢኒ አዕዙከ አን ተኩነ ሚነል ጃሂሊን እኔ ከማይማኖች እንዳትሆን እገስጽሃለሁኝ እመክርሃለሁኝ አለ። ወዲያው ኑህ ዓለይሂ ሰላም ደነገጠ። ቃለ ረቢ ጌታዬ ሆይ አለ ኢኒ አዑዙ ቢከ አን አስአለከ ማ ለይሰ ሊ ቢሂ ዒልም እውቀት የሌለኝን ነገር አንተን ከመጠየቅ በአንተ እጠበቃለሁኝ አለ። ተመልከቱ፣ ወዲያው ወደ አላህ ሸሸ። ወዲያው ወደ ማን ሸሸ? ወደ አላህ ሱብሓነሁ ወተዓላ። ኧረ እንደው በአንተ እጠበቃለሁ ድጋሚ አላነሳም ይሄን ጥያቄ። ወኢላ ተግፊር ሊ ወተርሐምኒ አኩን ሚነል ኻሲሪን። ትልቅ ስህተት እንደሰራ አሰበው ኑህ። ምንም እኮ ስህተት አልሰራም። ተመልከቱ፣ ኃጢአትን አድርጓል አላደረገም? ወዲያው ግን ምን አለ? ወኢላ ተግፊር ሊ ወተርሐምኒ የማትምረኝና የማታዝንልኝ ከሆንክ ግን አኩንና ሚነል ኻሲሪን ከከሰሩ ሰዎች እሆናለሁኝ አለ። አኩን ሚነል ኻሲሪን ከከሰሩ ሰዎች እሆናለሁ። ቂለ ያ ኑህ እህቢጥ ቢሰላም ሚና ወበረካትን ዐለይከ አለ አላህ። ኑህ ሆይ እህብጥ ውረድ አለው ከመርከቡ። እንግዲህ ኑህ ዓለይሂ ሰላምን ውረድ አለው ከመርከቡ። ቢሰላም ሚና ወበረካትን ዐለይክ ወዐላ ኡመም ሚመን መዐክ ከእኔ በሆነ ሰላም በአንተ ላይ ከእኔም በሆነ በረከት በአንተ ላይና እንዲሁም ደግሞ ከአንተ ጋር ባሉ ትውልዶች ላይ ሁሉ ነው። ከእኔ የሆነ በረከት ማለት ነው። አላህ ስብሐነሁ ወተዓላ እነዚህን ዳግም ሊያበዛቸው ነው፣ ሊባርካቸው ነው። አላህ ስብሐነሁ ወተዓላ በረከት ሊኖር አለባቸው። ምክንያቱም መርከቧ ላይ ያሉት ሁሉ ምንድን ናቸው? አማኞች ናቸው። ለኑህ ያመኑት ህዝቦች ናቸው። ስለዚህ ሁለተኛው ትውልድ ነው። ያ የመጀመሪያው ትውልድ የአደምና የሐዋ ትውልድ ነው እስከ ኑህ ድረስ። ከዚያ በኋላ ሁወል አቡ ታኒ ዑለሞች ምን ይላሉ? ሁለተኛው አባት ነው ኑህ ይላሉ። ምክንያቱም የሁለተኛው ትውልድ የተራባው ከኑህና ከእርሱ ጋር ካሉ መርከቧ ላይ ካሉ አማኞች ብቻ ነበረ። ወኡመሙን ሰኑመቲዑሁም ሱመ የመስሁም ሚና ዐዛቡን አሊም። ከነዚህ ከትውልዶች ደግሞ ጸጋዬን አጣቅማቸዋለሁኝ ከዚያም በኋላ ከእኔ የሆነ አሳማሚ የሆነ ቅጣት ያገኛቸዋል አለ። ያ ማለት ከነዚህ ከመርከቡ ላይ ካሉት አማኞች ወደፊት ቀስ በቀስ ደግሞ ክህደት ላይ የሚገቡ ይኖራሉ። ቀስ በቀስ ሰይጣን በመካከላቸው ስራውን ይሰራል። ባዕድ አምልኮ ውስጥ ይገባሉ። ከዚያ እንደገና ሌላ ነብይ ይልካል አላህ። ማን ተላከ? ከኑህ በኋላ ሁድ ተላከ። ሁድ የኑህ ዓለይሂ ሰላም የልጁ ልጅ አካባቢ ነው። ትልከ ምን አንባኢል ገይቢ ኑሒሃ ኢለይክ ይህ ከሩቅ የሆነ እውቀት ነው፣ ዜና ነው ወደ አንተ የማስተላልፍልህ ሙሐመድ ይላቸዋል። ማ ኩንተ ተዕለሙሃ አንተ ወላ ቀውሙከ ሚን ቀብሊ ሃዛ ይህን ታሪክ አንተም ህዝቦችህም ከዚህ በፊት አታውቁትም ነበር አላቸው። ስለዚህ ቁርአን የመጣው ከእርሳቸው አይደለም። ብዙ ሰው ምን ይሏቸዋል? ከሙሐመድ ነው የመጣው ይላል። ላ ከነቢ ሰለላሁ ዐለይሂ ወሰለም ማለት ምንም አታውቅም ነበር ይላቸዋል ቃል በቃል በቁርአን ላይ። ይሄም ነግረህ ታሪክ ያለፈ ዘመናት ታሪክና የነርሱ ትርክት ነው እያለ ይነግራቸዋል። ማ ኩንተ ተዕለሙሃ አንተ ወላ ቀውሙከ ሚን ቀብሊ ሃዛ ይህን ታሪክ አንተም ህዝቦችህም ከዚህ በፊት አታውቁትም ነበር። ፈስቢር አሁን ዋናው መልእክት እዚች ላይ ነው። የሚገርማችሁ ምን ታድርጉት? አንድ ፈስቢር አላቸው አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም ታሪኩን ከገለጸ በኋላ ታገስ፣ ኢነል ዓቂበተ ሊልሙተቂን መጨረሻው እኔን ለሚፈሩ ሰዎች ነው። አንተ ደግሞ ከነዚያ ነህ፣ ለአንተ ነው መጨረሻው፣ አብሽር ታገስ እያላቸው ነው። ሱረቱል ሁድ ለምን እንደወረደ ታውቃላችሁ? ነብዩ ሰለላሁ ዐለይሂ ወሰለም ማጽናኛ ነው። በምን ጉዳይ? በግል ጉዳያቸው ላይ አይደለም። አላህ ባዘዛቸው ትዕዛዝ ዳዕዋ በማድረግ በማስተማር ላይ በጣም ከባድ መከራ ደረሰባቸው መካ ላይ።
ያም ይመጣል ይተፋባቸዋል፣ ያም ይመጣል የግመል እንግዲህ ልጅ ደፍቶባቸው ይሄዳል። ብዙ መከራ ደረሰባቸው ዳዕዋ ሲያደርጉ ወደ አላህ ሲጣሩ። ከአንተ በፊት እነዚህ ነቢያቶች ልክ እንዲህ መከራ ደርሶባቸው ነበር። ስለዚህ አንተም ታገስ እንደነሱ እያላቸው ነው። ታሪኩን ጨርሶ ምን አለ መጨረሻ ላይ ፈስቢር፣ በቃ አንተም ታገስ ልልህ ፈልጌ ነው መልእክቱ። ኢነል ዓቂበተ ሊልሙተቂን፣ የመጨረሻውን ለሚፈሩ ሰዎች ነው። አየህ የመጨረሻው ለኑህና ከእርሱ ጋር ላሉት እንደሆነ ሁሉ አሁንም ለአንተና ከአንተ ጋር ላሉት ነው አላቸው። ይሄ ትንቢት ነው ራሱ። አላህ ታዲያ ይሄንን በእርሳቸው ላይ ይሄንን ፈጽሟል ወይ ተንቢቱን? አዎ። እነዛ እርሳቸውን ሲሳደቡና ሲያንቋሽሹ የነበሩ እና አቡ ጀህል የት ናቸው? ከምድር በታች። ታሪካቸውም ተረሳ። መጨረሻው ለማን ሆነ? ነብዩ ሰለላሁ ዐለይሂ ወሰለም በዛች በተሳደዱባት ሀገር ላይ ተመልሰው ነገሱ፣ የበላይ ሆኑ፣ ትውልድን ሁሉ መሩ። ከዚያ በኋላ አያቸው አይደል? ታገስ፣ መጨረሻው ለአንተና ከአንተ ጋር ላሉት እኔን ለሚፈሩት ነው ብሏቸው ነበር። ቃሉንም ፈጸመ። ያው ትንቢትን እየተናገረ ቁርአን ሲፈጸም ታያላችሁ። ፈስቢር ኢነል ዓቂበተ ሊልሙተቂን አለ። ቀጥል። አሁንም ስለሌላ ነብይ ሊነግራቸው ነው። ወኢላ ዓድን አኻሁም ሁዳ ለቀጥሉ። ወደ ዓድ ነገዶች ደግሞ ወንድማቸውን ሁድን ላኩላቸው አለ። አላህ በየዘመናቱ ነብያትን ይልካል። ነብያት ያላከበት ዘመን የለም። ገብታችኋል? አላህ በቁርአን ላይ ሲናገር ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር አለ። አንድም ነብይ የለም፣ አንድም ትውልድ የለም ነብይ ያለፈበት ቢሆን እንጂ አለ። አላህ ዝም ብሎ ይሄን የምድር ሰው በከንቱ ፈጥሮ አልተወም። በየዘመናቱ ነብያትን ልኮላቸዋል። ነብያትን መላክ የጀመረው አላህ በእስራኤል ህዝብ ላይ ብቻ አይደለም። የሆነ ቦታ ነጥሎ ለዚህ ጎሳ ብቻ ብሎ ከዚች እንጂ ነብይን አለክም የሚል አምላክ ይሄ አምላክ አይደለም። አምላክ አላህ ሱብሓነሁ ወተዓላ በሁሉም ዓለም ላይ ነብያትን ልኳል። ምን ይላል አላህ? ወኢን ሚን ኡመቲን ኢላ ኸላ ፊሃ ነዚር። ሙሐመድ ሆይ አንዲትም ትውልድ አላለፈችም ካንተ በፊት ነብይ ያለፈባት ቢሆን እንጂ ያችን ትውልድ ይላል። በየዓለሙ ላይ አላህ ሱብሓነሁ ወተዓላ ነብያትን ልኳል። ይህ ነው። ስለዚህ ከኑህ በኋላ ማን ተላከ? ባዕድ አምልኮ በገባ ጊዜ ሁድን ላከው አላህ። ወኢላ ዓድን አኻሁም ሁድ አለ። ወደ ዓድ ነገድም ወንድማቸውን ሁድን ላኩላቸው። ታዲያ ሁድ ምን አስተማራቸው? ቃለ ያ ቀውም ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ አላቸው። ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላችሁምና አላቸው። ኢን አንቱም ኢላ ሙፍተሩን፣ እናንተ የምትቀጥፉ እንጂ ሌላ አይደላችሁም አላቸው። ምን ማለት ነው የምትቀጥፉ? እነዚህን ከአላህ ውጭ አምላክ ብላችሁ የምትሰይሟቸው የምትጠሯቸው የእናንተ ቅጥፈቶችና ፈጠራዎች እንጂ ሌላ እውነታ አይደሉም እያለ እያስረዳቸው ነው። ያ ቀውሚ ላ አስአሉኩም ዐለይሂ አጅራ ኢን አጅሪየ ኢላ ዐለ ለዚ ፈጠረኒ አፈላ ተዕቂሉን። ህዝቦቼ ሆይ በዚህ በማስተምራቸው አስተምህሮ ላይ ክፍያን አልጠይቃችሁም። ምን የእኔ ክፍያና ምንዳዬ በዚያ በፈጠረኝ ላይ በአላህ ላይ እንጂ በሌላ በማንም ላይ አይደለም። አታስተውሉምን? አታገነዝቡን? እያለ ያስተምራቸው ጀምር ማለት ነው። ቃሉ ያ ሁድ ማ ጅእተና ቢበይነትን፣ ሁድ ሆይ የሚገባ የሆነን ማስረጃ ልታመጣለን አልቻልክም በቃ ብለው አንቋሸሹት፣ ዝቅ አደረጉት። ወማ ነሕኑ ቢታሪኪ አሊሀቲና አን ቀውሊክ፣ እኛ ለአንተ ለዚህ ለንግግርህ ብለን አማልክቶቻችንን የምንተው አይደለንም አሉት። ወማ ነሕኑ ለከ ቢሙእሚኒን፣ እኛ ለአንተ አማኞች አይደለንም አሉት። ኢን ነቁሉ ኢላ እዕተራከ በዕዱ አሊሀቲና ቢሱእ፣ ጭራሽ ምን አሉት? እንዳውም አማልክቶቻችን በሆነ አደጋ ነገር አንተ ነክተዋል ብለን ነው የምናምነው። በቃ የሆነ በቃ አደጋ ድርሰውብህ ነው ጌቶቻችን አማልክቶቻችን አሉት። ልክ ነብዩ ሰለላሁ ዐለይሂ ወሰለም ማስተማር በጀመሩ ጊዜ የወንድማችንን ልጅ የሆነ ነገር ነክቶት ነው እያሉ ስማቸውን ያጠፉ ነበር። አያችሁ፣ ሁድንም ልክ እንዲሁ ተብሏል ያለፉት። አላህ ዝም ብሎ አይደለም ይሄን በከንቱ አይደለም የሚገልጸው፣ እርሳቸውም የተባሉት ነገር ስላለ ነው፣ ሊያስላናቸው ነው። ከአንተም በፊት ሁድን ልክ እንዲሁ ህዝቦቹ አማልክቶቻችን የሆነ አደጋ አድርሰውብህና ነክተው እንጂ ሌላ ምንም አይደለም እያሉ ሲሳለቁበት እንደነበረ ሲያሾፉበት ሙድ ሲይዙባቸው እንደነበሩ በነቢያቶች ላይ እየገለጸላቸው ነው። ኢን ነቁሉ ኢላ እዕተራከ በዕዱ አሊሀቲና ቢሱእ ቃለ ኢኒ ኡሽሂዱ ላህ ወሽሀዱ አኒ በሪኡን ሚማ ቱሽሪኩነ ሚን ዱኒሂ ፈኪዱኒ ጀሚዐን ሱመ ላ ቱንዚሩን ኢኒ ተወከልቱ ዐላ ላሂ ረቢ ወረቢኩም ማ ሚን ዳበትን ኢላ ሁወ አኺዙን ቢናስየቲሃ ኢነ ረቢ ዐላ ኩሊ ሸይኢን ሐፊዝ ኢነ ረቢ ዐላ ሲራጢን ሙስተቂም። ታዲያ ሁድ ይሄን ሲሉት ምን አላቸው? ሁድ ዓለይሂ ሰላም
ኢን ነቁሉ ኢላ እዕተራከ በዕዱ አህሊየቲና ቢሱ ቃለ ኢኒ ኡሽሂዱላህ አላቸው። እርሱም እኔ አላህን አስመሰክራለሁ እርሱ ምስክሬ ነው አላቸው። ወሽሀዱ እናንተም መስክሩ አኒ በሪኡ ሚማ ቱሽሪኩን እኔ እናንተ ከምታጋሯቸው አማልክቶች ሁሉ የጸዳሁ የጠራሁ ነኝ አላቸው። አያቸው አይደል? እናንተ ከምታጋሩት እኔ የጠራሁ ነኝ አላቸው። ለምንድነው በፊታቸው እየፎከረ የሚናገርባቸው ሁድ አለይሂ ሰላም? ምክንያቱም የኛ አማልክቶች ናቸው ይሄን የነኩህ ምናምን እያሉ እያስፈራሩት ነው። አልፈራቸውም፣ ያው በጋር ከፊታችሁ እናገራለሁ እያላቸው ነው። አላህ ምስክሬ ነው፣ እናንተ መስክሩ ከፈለጋችሁ እናንተ በአላህ ላይ ከምታገሯቸው ሁሉ ያው ከፊት ለፊታቸው ነግራችኋለሁ ከነርሱ የጠራሁ ነኝ የጸዳሁ ነኝ አላቸው። አኒ በሪኡ ሚማ ቱሽሪኩነ ሚን ዱኒሂ ከእርሱ ውጭ የምታጋሯቸውን ሁሉ የጠራሁ ነኝ። ፈኪዱኒ ጀሚዓን ሁላችሁም አሁን እያያችሁ እዚሁ በእኔ ላይ የምታደርጉትን ተንኮል አድርሱብኝ በሏቸዋል። አማልክቶቻቸው ምንም ሊያደርጉትም አልቻሉ። ስዕላ ስዕል ቀርጸውና ስለሆነ እነዚህ ሰዎች በዛ እየፎከሩበት ነው። ገብታችኋል? እነዚህ ናቸው እንዲያደርጉ እያሉት ነው። ያ ከፊት ለፊታችሁ ቁም ያለሁ የምትፈልጉትን አድርጉ አላቸው። ፈኪዱኒ ጀሚዓን ሁላችሁም በእኔ ላይ አደጋን አድርሱብኝ እስካላቸው ثم لا تنظرون ከዚያ ምንም አትጠብቁ አሁን እዚሁ አድርጉ አላቸው። ጊዜ አትስጡኝ አላቸው። ኢኒ ተወከልቱ ዐለ ላሂ ረቢ ወረቢኩም እኔ ግን የእናንተም ጌታ በሆነው የእኔም ጌታ በሆነው በአላህ ላይ ብቻ ተጠግቻለሁ ተመክቻለሁ በእርሱ ላይ አላቸው። ማ ሚን ዳበትን ኢላ ሁወ አኺዙን ቢናስየቲሃ አንዲትም ተንቀሳቃሽ ነገር የለችም እዚህ ዓለም ላይ የእርሷን ግንባር የሚይዛት ቢሆን እንጂ ያ ማለት በእርሱ ቁጥጥር የሆነች ቢሆን እንጂ አላቸው። ኢነ ረቢ ዐላ ኩሊ ሸይን ሐፊዝ የእኔ ጌታ በሁሉ ነገር ላይ ተጠባባቂ የሆነ ጌታ እኮ ነው እናንተ አላቸው። ያ ሰላም ያ ሰላም አማልክቶቻቸውን ድባቅ መታላቸው። የኛ አማልክት ናቸው እንዲህ ያደረጉ ሲሉ እስኪ ሁላቸውም ተሰባስበው አሁን የሆነ ነገር ያድርጉኝ እዚሁ አላቸው። ጊዜ አይስጡኝ እዚሁ አይናቸው እያየ ያን ልታደርጉ አትችሉም። ምክንያቱም እኔ በአንዱ አምላክ ላይ የእኔም የእናንተም ጌታ በሆነው በአላህ ላይ ተመክቻለሁኝ አላቸው። ኢኒ ተወከልቱ ዐለ ላሂ ረቢ ወረቢኩም ማ ሚን ዳበትን ኢላ ሁወ አኺዙን ቢናስየቲሃ ኢነ ረቢ ዐላ ኩሊ ሸይን ሐፊዝ ወለማ ጃአ አምሩና ትእዛዜን በመጣ ጊዜ አምላካችን አላህ ሱብሓነሁ ወተዓላ ነጀይና ሁዳ ትእዛዜን በመጣ ጊዜ ማለት የቅጣቱ ትእዛዝ የሁድ ህዝቦች እንዲጠፉ ዘንድ ማለት ነው። ነጀይና ሁደን ነፃ አወጣሁታል አዳንኩታል። ወለዚነ መዐሁ እንዲሁም ከነዚያ ከእርሱ ጋር ያመኑትንም ነፃ አወጣኋቸው አዳንኳቸዋል። ቢረሕመት ሚና ከእኔ በሆነ እዝነት ወነጀይናሁም ሚን ዐዛቢን ገሊዝ እጅግ በጣም ጠንካራ ከሆነ ቅጣትም አዳንኳቸዋል። ወቲልከ ዓድ ይህቺ የዓድ ነገድ ነች አለ። የሁድ ህዝቦች ጀሐዱ ቢአያቲ ረቢሂም ወዐሰው ሩሱለሁ የጠፉበትን ምክንያት ተናገረ። ጀሐዱ ካዱ አስተባበሉ አለ። ቢአያቲ ረቢሂም የጌታቸውን አናቅጽ ተአምራት ወዐሰው ሩሱለሁ ነቢያቶችንም አስተባበሉ አለ። ለምን ወዐሰው ረሱለሁ ለምን አላለም? ነቢያቸውን አስተባበሉ ለምን አላለም? ወይንም ነቢዩን አስተባበሉ ነቢያቶችን አስተባበሉ ነው ያለው አላህ። ለምን? ማነው ይሄን የሚመልስልኝ? የሁድ ህዝቦች ማንን ነው ያስተባበሉት? ሁድን ብቻ ነው ያስተባበሉት። ግን አላህ ምን ብሎ ገለጻቸው? ነቢያቶችን ሁሉ አስተባበሉ እያለ ነው። እንዴት? ሙሳን አግኝተውታል አላገኙትም? ኑሕን አግኝተውት አላገኙም? አንድ ነቢይ ነው ያገኙት። ማንን? ሁድን ነው ያገኙት። አንድ ነቢይ አስተባብለው ሳለ ለምንድን ነው አላህ ነቢያቶችን ሁሉ አስተባበሉ ብሎ የገለጻቸው? ወዐሰው ሩሱለሁ መልእክተኞቹንም ሁሉ አስተባበሉ አለ። ለምን? የሚመልስ የለም። ማን የሚመልስ? ወዐሰው ሩሱለሁ በቃ ይመልስላቸው። ምክንያቱም አንድ ነብይ ማስተባበል ሁሉንም ነብይ እንደማስተባበል ነውና። ለምን ከተባለ የዚያ የአንዱ ነብይ አስተምህሮ የሁሉም ነብያት አስተምህሮም አንድ ነውና። አንድ ሰው ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለምን አልቀበልም ግን ሁሉንም ነብይ ተቀብያለሁኝ አላህንም በብቸኝነት እገዛለሁ ቢል ይሄ ሰውዬ ሁሉንም ነብያት አስተባብሏል፣ አላህንም ክዷል። ለምን? የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮ የቀደሙት ነብያቶች አስተምህሮ ጋር አንድ ነውና። እሺ እኔ ሙሳን ብቻ ነው የማልቀበል ዒሳን አልቀበልም አለ አንድ ሰው። የዒሳን ነብይነት አልቀበልም በቃ አለ። ልክ እንደ አይሁዶች ማለት ነው። ግን የቀደሙትን ነብያት ሁሉ ይቀበላሉ። ታውቃላችሁ? እነ አብርሃም እነ ኢስሐቅ እነ ያዕቆብ ሁሉንም እንቀበላለን ይላሉ።
ግን ዒሳን አንቀበልም አሉ። አማኝ ያደርጋቸዋል? በፍጹም አማኝ አይባሉም። እነዚህ ከሃዲ ነው የሚባሉት። ለምን ከተባለ አንድ ነብይ ያስተባበለ ሁሉ ነብይ እንዳስተባበለ ነውና፣ የዚያ አንድ ነብይ አስተምሮ የሁሉም እነዛ ነብያቶች አስተምሮ ነውና። ስለዚህ አላህ ምን አለ? ወቲልከ ዓድ፣ እነዚህ የዓድ ነገሮች ናቸው። ጀሐዱ ቢአያቲ ረቢሂም፣ ጌታቸውን አናቅጾችንም በሁድ በኩል የተወረደላቸውን አስተባበሩ። ወዐሰው ሩሱለሁ፣ መልእክተኛውንም አመፁ። ወተበዑ አምረ ኩሊ ጀባሪን ዐኒት፣ የማንም አመፀኛንና ትዕቢተኛንም ትእዛዝ ተከተሉ አለ። በዘመነ በየነብያት ዘመን የነብያትን ትምህርት ተቃውሞ ሰዎችን ወደ ጥፋት የሚመሩ መሪዎች አሏቸው። እነዚያን ተከተሉ፣ ነብያቶችንም አስተባበሉ አለ። ይሄ ነው። ከዚያ በኋላ አላህ ሱብሓነሁ ወተዓላ የማንን ታሪክ ቀጠለ? የሷሊሕን ታሪክ። መጀመሪያ ሁድ ተለማን ኑህ ተላኩ። ከዚያ በኋላ ሁድ ተላኩ። ከዚያ መቀጠል ሷሊሕ። ወኢላ ሰሙድ አኻሁም ሷሊሐን አለ። ወደ ሰሙድ ነገሮች ደግሞ ወንድማቸውን ሷሊሕን ላኩላቸው አለ። ቃለ ያ ቀውም፣ ህዝቦቼ ሆይ አላቸው፣ እዕቡዱላህ፣ አላህን ተገዙ። ማለኩም ምን ኢላሂን ገይሩ፣ ከእርሱ ውጭ ሌላ ማንም አምላክ የላችሁም አላቸው። እርሱ አያችሁ፣ አሁን ስታዩት ጊዜ የሁላቸውም ነብያት አስተምህሮ አንድ አይነት ነው። ኑህ ምን አለ? ያ ቀውም ዕቡዱላህ ማለኩም ምን ኢላሂን ገይሩ አለ። ሁድ ምን አለ? ያ ቀውም ዕቡዱላህ ማለኩም ምን ኢላሂን ገይሩ አለ። ሷሊሕ ምን አለ? ያ ቀውም ዕቡዱላህ ማለኩም ምን ኢላሂን ገይሩ አለ። ህዝቦቼ ሆይ አንዱን አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላችሁምና እያሉ ይሰብኳቸው ነበር። ይሄ ነው በቃ የነብያቶች አስተምህሮ፣ አንዱን አምላክ በብቸኝነት አምልኩን። ወኢላ ሰሙድ አኻሁም ሷሊሐ፣ ወደ ሰሙድ ነገዶችም ወንድማቸው ሷሊሕን ላኩላቸው። ቃለ አለም እርሱ ያ ቀውም ዕቡዱላህ፣ ህዝቦቼ ሆይ አላህን በብቸኝነት ተገዙ። ማለኩም ምን ኢላሂን ገይሩሁ፣ ከእርሱ ውጭ ሌላ ማንም አምላክ የላችሁም አላቸው። ሁወ አንሸአኩም ሚነል አርድ ወስተዕመረኩም ፊሃ ፈስተግፊሩሁ ሱመ ቱቡ ኢለይህ ኢነ ረቢ ቀሪቡን ሙጂብ። ሁወ እርሱ አላህ አንሸአኩም ሚነል አርድ ከምድር ፈጠራችሁ፣ ምንም ከምድር አስነሳችሁ። የእናንተ ጅማሬ ከምድር። ማንን አስመልክቶ ነው ይሄ ቃል? አደም ዓለይሂ ሰላም። ሁወ አንሸአኩም ሚነል አርድ ወስተዕመረኩም ፊሃ፣ በእርሷም ላይ እንድትሰሩ አደረጋችሁ። ምድርን እስትዕማር እንድታደርጉ አላህ ሱብሓነሁ ወተዓላ አደምን ሲናገረው ምን አለ? ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ፣ አደምን የምድር ተተኪ አደርገዋለሁ ብሎ እንደተናገረው ሁሉ ሷሊህ ዓለይሂ ሰላም ምን አስታወሳቸው ለህዝቦቹ? አላህ እናንተን ከምድር አስነሳችሁ በእርሷም ላይ እንድትሰሩ አደረጋችሁ አላቸው። ፈስተግፊሩሁ፣ እርሱን ምህረትን ተማጸኑት። ثم ቱቡ ኢለይህ፣ ከዚያም ወደ እርሱ ንስሐ አድርጉ። ኢነ ረቢ ቀሪቡን ሙጂብ፣ ጌታዬ ለባሪያዎቹ ከማንም በላይ ቅርብና እንዲሁም ደግሞ የሚለምኑትን ሁሉ የሚሰማና የሚቀበል አምላክ ነው አላቸው። አሁን መልሳቸውንም ተመልከቱ። እነዚህ ህዝቦች ምን አሉት? ቃሉ ያ ሷሊሕ፣ አንተ ሷሊሕ ሆይ አሉት፣ ቀድ ኩንተ መርጁወን ፊና ቀብለ ሃዛ፣ በእኛ መካከል ከዚህ በፊት ለትልቅ ዓላማ የምናስብህ ሰው የነበርክ ሰው እኮ ነበርክ። ምን ነው ዛሬ እንደዚህ አማልክቶቻችንን ተው ትለናለህ? አተንሃና አን ነዕቡደ ማ ያዕቡዱ አባኡና፣ አባቶቻችን ሲያመልኳቸው የነበሩ አማልክቶቻችንን እንዳናመልክ ትከለክለናለህ? ተመልከቱ። ወኢነና ለፊ ሸክን ሚማ ተድዑነና ኢለይሂ ሙሪብ፣ ወኢነና እኛ ደግሞ ለፊ ሸክን በጥርጣሬ ውስጥ ነን፣ ሚማ ተድዑነና ከምትጠራን ነገር፣ አንተ እየጠራህን ካለህ ነገር እኛ እርግጠኛ አይደለንም፣ በጥርጣሬ ውስጥ ነን። ይሄ ነበር የነብያቶች መልስ። ቃለ ያ ቀውሚ አረአይቱም ኢን ኩንቱ ዐላ በይነትን ሚን ረቢ ወአታኒ ሚንሁ ረሕመተን ፈመን የንሱሩኒ ሚነላሂ ኢን ዐሰይቱ ፈማ ተዚዱነኒ ገይረ ተኽሲር ወያ ቀውሚ ሃዚሂ ናቀቱላሂ ለኩም አያ ፈዘሩሃ ተእኩል ፊ አርዲላሂ ወላ ተመሱሃ ቢሱእ ፈየእኹዘኩም ዐዛቡን ቀሪብ ፈዐቀሩሃ ፈቃለ ተመተዑ ፊ ዛሊኩም ሰላሰተ አያም ዛሊከ ወዕዱን ገይሩ መክዙብ ወለማ ጃአ አምሩና ጀዐልና ነጀይና ሷሊሐን ወለዚነ አመኑ መዐሁ ቢረሕመቲን ሚና ወሚን ኺዝይ የውመኢዝ ኢነ ረቢ
ኢነ ረበከ ለቀዊዩን ዐዚዝ። በአጠቃላይ ሷሊህ ዓለይሂ ሰላም ዳዕዋ አደረገላቸው አላህን በብቸኝነት ተገዙ ብለው፣ እነርሱም እንዲሁ አንቀበልም አሉት። የተቀበለ ተቀበለ፣ አንቀበልም ያሉ አንቀበልም አሉት። ግን ተአምር ጠይቀውት ነበር። ተአምር ጠየቁት። እርሱ ምን ተአምር ጠየቁት? ትልቅ ድንጋይ ከፊታቸው ቋጥኝ ድንጋይ አዩና ከዚህ ግመል እንድታወጣልን እንፈልጋለን አሉት። ትልቅ ድንጋይ ግመል በቃ እንድትወጣ እንፈልጋለን። አንድ ነብይ የነብይነቱ ማረጋገጫ ይሆን ዘንድ ተአምር ይሰጠው ነበር። ለእርሱ የተሰጠው ተአምር ይሄ ነበር። አላህ ስብሐነሁ ወተዓላም ያችን ግመል አወጣለት ለሷሊህ ዓለይሂ ሰላም። ውጭ ብላ አዘዛት፣ ወጣች። ከዚያ በኋላ ያችን ግመል ወጣች። ቃለ ሃዚሂ ናቀቱን ለሃ ሽርቡን ወለኩም ሽርቡ የውሚን መዕሉም ወላ ተመሱሃ ቢሱኢን ፈየኹዘኩም ዐዛቡ የውሚን ዐዚም እያለ አስጠነቀቃቸው። በሀገሪቱ ላይ ወንዝ አለ፣ ሰዎች የሚጠጡበት፣ ሌላም ተግባራቸውን የሚያደርጉበት። ኑህ ማነው ሷሊህ ዓለይሂ ሰላም ይችን ግመል ባወጣላቸው ጊዜ ተአምርን አዩ። ከተአምር ባሻገር ጸጋን ትሰጣቸው ነበር ያቺ ግመል። ይሄን አድርጎላቸዋል አላህ። ምን ከተባለ ይቺ ግመል በዛች ከተማ ላይ የሚገኘውን ውሃ አንድ ቀን የእርሷ ተራ ነው፣ እርሷ ትጠጣለች፣ ማንም አይጠጣም በዛ ጊዜ። ቀጣዩ ቀን ደግሞ ለህዝቦች ነው፣ እነዚያ ህዝቦች ቀጣዩን ቀን ይጠቀማሉ። ከጠጣች በኋላ በአንደኛው ቀን በሚቀጥለው ቀን ምን ታደርጋለች? የህዝቦቹ የውሃ ተራ በሆነ ጊዜ በእያንዳንዱ ቤት በር ላይ እየሄደች ትቆማለች። ሁሉም ሰው የሚፈልገውን ያክል ወተት ያልባታል፣ ወተቷ አያልቅም። ተመልከቱ። አላህ ስብሐነሁ ወተዓላ ተአምርንም ሰጣቸው፣ ጸጋንም ሰጣቸው። ከርሷ የምትፈልገውን እቤት መታ ትቆምልሃለች። በምትፈልገው ነገር መተህ ታልባለህ፣ አንተ ትጠጣለህ። ይህን ሁሉ አድርጎላቸው መጨረሻውን ጠገቡ። ለምን አንገላትም አሉ። ተመልከቱ ጥጋቢ ሰዎች ያ ለምን አንገላትም? ፈዐቀሩሃ አረዷትም አለ። አረዷት እርሷን። ሷሊህ ዓለይሂ ሰላም በዚህ ጊዜ ተቆጣ። ፈቃለ ተመተዑ ሰላሰተ አያም አላቸው። 3 ቀን ተደሰቱ በቃ። ከዚያ በኋላ የምትጠፉበት ቀን ነው አልቆላችኋል አላቸው። ዛሊከ ወዕዱን ገይሩ መክዙብ፣ ይህ ውሸት ያልሆነ ትክክለኛ ቀጠሮ ነው ከአላህ ዘንድ። ታያላችሁ ከ3 ቀን በኋላ ትጠፋላችሁ አላቸው። ታዲያ የ3 ቀን ሳያልቅ በፊት ለምን ሷሊህን ራሱን አንገለውም ብለው አሁን ደግሞ 9 ሰዎች ሚስጥር መመሳጠር ጀመሩ። ወካነ ፊል መዲነቲ 9 ረህጢን፣ በከተማይቱ ላይ 9 ሰዎች ነበሩ አለ አምላክ አላህ። ዩፍሲዱነ ፊል አርድ ወላ ይስሊሑን፣ በምድር ላይ ጥፋትን እንጂ ምንም አይነትን በጎ ነገር መልካም ነገር የማያደርጉ ክፉ 9 ሰዎች ነበሩ አለ። ቃሉ ተቃሰሙ ቢላሂ ለኑበይተነሁ ወአህለሁ ثم ለነቁለነ ሊወልይህ ማ ሸሂድና መህሊከ አህሊህ ወኢና ለሳዲቁ ወመከሩ መክረን ወመከርና መክረን ወሁም ላ የሽዑሩን ፈንዙር ከይፈ ካነ ዓቂበቱ መክሪሂም አና ደመርናሁም ወቀውመሁም አጅመዒን ፈቲልከ ቡዩቱሁም ኻዊየተን ቢማ ዘለሙ እያለ አላህ ሱብሓነሁ ወተዓላ ተናገረ። እነዚህ 9 ሰዎች በጨለማ መመካከር ጀመሩ። ከማን ተደብቀው? ከሷሊህና ከእርሱ ቤተሰቦች ከአማኞች። ነገር ግን ያልተደበቁት የረሱት አንድ ታላቅ አካል አለ። ማን ነው እርሱ? ሁሉም የማይደበቅበት የሆነው አምላክ አላህ ሱብሓነሁ ወተዓላ ያን ሷሊህን ነብይ አድርጎ የላከና ያስነሳ የሆነ አምላክ። እነዚህ ሰዎች ምን አሉ? ተቃስሙ ለኑበይተነሁ ወአህለሁ፣ እርሱና ቤተሰቦቹ በቃ እናጠፋቸዋለን። ثم ለነቁለነ ሊወልይህ ማ ሸሂድና መህሊከ አህሊህ፣ ልክ ንጋቱ ላይ ስንጠየቅ ጊዜ ለቤተሰቦቹ ምን እንላለን? አይ እኛ እርሱ ሲጠፋና ቤተሰቦች ሲጠፋ አላየንም ብለን እንክዳለን፣ በቃ እንሸመጥጣለን፣ ማንንም ምስክር አያገኙም የዛኔ በእኛ ላይ ተባባሉ። ወኢና ለሳዲቁን፣ እኛ እውነተኞች ነን ብለን በቃ እንናገራለን። ወመከሩ መክረን አምላካችን አላህ ተንኮልንም ሰሩ። ወመከርና መክረን፣ እኔም ተንኮልና ሴራቸውን አከሸፍኩባቸው። ወሁም ላ የሽዑሩን፣ እነርሱ ግን አያውቁም አለ። ከዚያ በኋላ እነዚህ ሰዎች ሷሊህ ዓለይሂ ሰላምን ለመግደል ቤቱ ላይ በሌሊት 9 ሰዎች ተመሳጥረው ይሄዳሉ። ወዲያው ባሉበት ሁኔታ አላህ ሱብሓነሁ ወተዓላ አቅጠፋቸው፣ ቀሰፋቸው እነዛን ከሃዲያን ህዝቦች እነርሱንም ጭምር። በምንድን ነው የጠፉት የሷሊህ ህዝቦች? ማነው አሁን መልሱን የሚመልስ? ወዲያው ቀሰፋቸው አላህ። በምንድን ነው የሷሊህ ህዝቦች የጠፉት ከሃዲያኖች? መልሱን ኮሜንት ላይ ቢማዛ አህለከ አላህ ሱብሓነሁ ወተዓላ ቀውም ሷሊህ፣ የሷሊህን ህዝቦች አላህ በምንድን ነው ያጠፋቸው?
ማን ነው የሚመልስ? ጠገቡ በጠገቡ የሚባል ማጥፊያ አለ? በነፋስ ነው ያጠፋቸው ወይንስ በመልአክ ጩኸት ወይንስ በማዕበል? በምንድን ነው የቀሰፋቸው? አላህ ሱብሓነሁ ወተዓላ ፊታቸው ተቀየረ? በምን አጠፋቸው አላህ ሱብሓነሁ ወተዓላ? በነፋስ። የሷሊህ ህዝቦች ነው ያልኩት። አቡ ሙሐመድ መልሶታል። ኢና አርሰልና ዐለይሂም ሰይሐተን ዋሂደተን አለ። እኔ አንዲት የመልአክን ጩኸት ብቻ ላኩባቸዋል አላህ። ሩበማ የኩን ኢስራፊል ወላሁ አዕለም። አላህ ሱብሓነሁ ወተዓላ ከመላእኮች መካከል አንዱን መልአክ ላከውና ሂድና በእነዚህ ህዝቦች ላይ ጮህባቸው እንዳለው መጥቶ በዛች ከተማ ላይ ያለ አንዴ በዛው በድምፁ ደንግጠው ጸጥረጫሉ። ፈአስበሑ ፊ ዲያሪሂም ጃቲሚን አለ። በሀገራቸው ላይ የተንበረከኩ ሆነው በቃ ጸጥረጫሉ፣ አለቁ። ከአን ለም የግነው ፊሃ በዛች ሀገር ያልተጣቀሙ ያልኖሩ እስኪመስሉ ድረስም ደረሱ አለ። እንዳለ እርፍርፍ አደረጋቸው። አላ ኢነ ሰሙደ ከፈሩ ረበሁም አዋጅ፣ እነዚህ የሰሙድ የሷሊህ ህዝቦች ጌታቸውን አላህ ሱብሓነሁ ወተዓላ ካዱ። አላ ቡዕደን ሊሰሙድ አዋጅ ለሰሙድ ነገሮች ከአላህ ሱብሓነሁ ወተዓላ እዝነት ይራቁ የሚል መጣ ማለት ነው። እንዳጠቃላይ እነዚህ ናቸው። ከሷሊህ በኋላ የተላከው ነብይ ማን ነው? ከሷሊህ በኋላ የተላከው ነብይ ማን ነው? ማን ነው የሚመልስ? ወለቀድ ጃአት ሩሱሉና ኢብራሂመ ቢልቡሽራ ቃሉ ሰላማ ቃለ ሰላሙ ፈማ ለቢሰ አን ጃአ ቢዕጅልን ሐኒፍ። ኢብራሂም ዓለይሂ ሰላም። ቀጥሎ አላህ ስለ ኢብራሂም ዓለይሂ ሰላም ታሪክ ይነግረናል። ወለቀድ ጃአት ሩሱሉና ኢብራሂመ ቢልቡሽራ፣ በእርግጥም መልእክተኞቼ መላእክቶች ናቸው መልእክተኞች ያላቸው ወደ አብርሃም ጋር ብስራትን ይዘውለት መጡ አለ። ሶስት መላእክቶች መጡ ወደ ኢብራሂም ዓለይሂ ሰላም ጋር በሰው ተመስለው። ክርስቲያኖች እዚህ ጋር ተሸወሩ። ምን አሉ? አይ እነዚያ አብ ወልድ መንፈስ ቅዱስ ናቸው፣ እግዚአብሔር ነው የተገለጠለታል። ላ የመጡት መላእክቶች ናቸው። አላህ ሱብሓነሁ ወተዓላ ምን አለ? ወለቀድ ጃአት ሩሱሉና ኢብራሂመ ቢልቡሽራ፣ በእርግጥም መልእክተኞቼ መላእክቶች አብርሃምን በስራትን ይዘውለት መጡ እያለ ይናገራል። ቃሉ ሰላማ፣ በገቡም ጊዜ ሰው ሆነው ነውና የተገለጡለት ሰላም ለአንተ ይሁን አሉት። ቃለ ሰላም፣ ሰላም በእናንተ ላይ ይሁን አላቸው። ፈማ ለቢሰ አን ጃአ ቢዕጅሊን ሐኒፍ፣ የተጠበሰን የወይፈንም ስጋ ከማምጣት ምንም አልቆየም ነበር ኢብራሂም አለ። ተመልከቱ፣ እንግዳ አስተናጋገድ። ኢብራሂም ዓለይሂ ሰላም እንግዳን ማስተናገድ በጣም ይችልበታል። እንግዳ ቤታቸው ሲመጣ ምን ላቅርብልህ፣ ምን ትበላለህ፣ በልተሃል ወይ አይባልም። ነው እንደ ኢብራሂም ብሎ ኢብራሂም ምን አደረገ ከተባለ ወዳው ሄደና እንግዶችን ባያቸው ጊዜ ያቀረበላቸው አርገ ከምግቦች ሁሉ በጣም ምርጥ የሆነውን ምግብ ከከብቶች ሁሉ ያረጀውን ከብት አላመጣም። ተመልከቱ፣ ኢብራሂም ገና ህፃን የሆነችንም አላመጣም። መካከል ላይ የሆነውን ጠቦት የሆነውን አመጣላቸው። ገና በመስባት ላይ ያለው ወይፈኑን አመጣላቸው። እርሱን ቀጥታ ወዲያው ላምጣላችሁ ሆይ በልታችኋል ወይ ብሎ አልጠየቅም። አይጠየቅም፣ ነውር ነው። ቁርአን ሁሉ ነገር ያስተምራችኋል። ኢብራሂም ዓለይሂ ሰላም እንግዶቹ በመጡበት ጊዜ ቀጥታ ወደ ቤት ገባና ወይፈኑን አረደ። ከዛ ጠበሰውና አመጣው። ፈቀረበሁ ኢለይሂም፣ ወደ እነርሱም አቀረበላቸው። ቃለ አላ ተእኩሉ፣ ከዚያ በኋላ ነው ለምን አትበሉም ያላቸው። ወለቀድ ጃአት ሩሱሉና ኢብራሂመ ቢልቡሽራ ቃሉ ሰላማ ቃለ ሰላም ፈማ ለቢሰ አን ጃአ ቢዕጅሊን ሐኒፍ ፈለማ ረአ አይዲየሁም ላ ተሲሉ ኢለይሂ ነኪራ፣ እጆቻቸው ወደ ምግቡ እንደማትደርስ እንደማትሰነዘር ባየ ጊዜ
ፈወጀሰ ሚንሁም ኺፋ ከእነርሱ ፍራቻንም ማሳደር አለ። አላህ የውስጡንም ትርታ ይነግረናል። የኢብራሂም ቃሉ ላ ተኸፍ አትፍራ አሉት። ኢና ኡርሲልና ኢላ ቀውሚ ሉጥ እኛ ወደ ሉጥ ህዝቦችም ተልከን የመጣ ነው አሉት። ወምርአቱሁ ቃኢመቱን ፈضحከት ፈበሸርናሃ ቢኢስሐቅ ሚስቱ ደግሞ ቁማ ነበር አለ። የኢብራሂም ዓለይሂ ሰላም ሚስት ኢስሐቅንም ወሚን ወራ ኢስሐቅ ያዕቁብ ከኢስሐቅ በኋላ ደግሞ ያዕቁብንም በሚባል ልጅ አበሰርናት አለ። ሳቀች። ኢምራቱ ፈضحከት ሳቀች ማለት ነው። ከደስታ የተነሳ ሳቀች። ምክንያቱም ልጅን ተበሰረች። ምክንያቱም እሷ አትወልድም ነበር፣ መሃን ነበረች ሚስቱ ሳራ መሃን ነች፣ መውለድ አትችልም ነበር። መላእክቶቹ ከአላህ ዘንድ ብስራትን ይዘው መጥተዋል። ፈበሸርናሃ ቢኢስሐቅ ወሚን ወራኢ ኢስሐቅ ያዕቁብ ኢስሐቅ የሚባል ልጅ አበሰርናት። ከኢስሐቅ በኋላ ደግሞ ያዕቁብ የሚባል ልጅ እንደሚወለድ አበሰርናት። በዚህ ጋር እርሷን ተደነቀች። ቃለት ያ ወይለታ እንድትደነቅ ያደረጋትን ነገር ልትናገር ነው። አአሊድ ወአና ዐጁዝ ወሀዛ ባዕሊ ሸይኻ እኔ አሮጊት ሁኜ እንዲህ አርጅቼ ባሌም እንዲህ ሽማግሌ ሆኖ እንወልዳለን? ኢነ ሃዛ ለሸይኡን ዐጂብ ይህ በጣም አስደናቂ ነገር ነው አለች። መላእክቶቹ ምን ሊሏት ነው? ቃሉ አሏትም አተዕጀቢነ ሚን አምሪላህ ከአላህ ትእዛዝና ከአላህ ድንቅ ስራ ትደነቂያለሽን? ረሕመቱላሂ ወበረካቱሁ ዐለይኩም አህለል በይት በእናንተ በኢብራሂም ቤተሰቦች ላይ የአላህ እዝነትና በረከት ሰፍኗል አላት። ኢነሁ ሐሚዱን መጂድ እርሱ ምስጉንና የላቀ የሆነ አምላክ ነው አላት። ፈለማ ዘሀበ ዐን ኢብራሂም ረውዕ አለ አምላካችን አላህ ከኢብራሂምም ድንጋጤው በተወገደለት ጊዜ አለ። መጀመሪያ ፈርቶ ነበር አይደለ? መላእክቶቹ መጥተው አቅርቦላቸው ምግብ አንበላም ብለው ዝም ብለው ሲያቸው ምግቡን አልበሉም። መልአክ አይበላም። እንደ እስልምና አስተምህሮ መልአክ አይበላም በፍጹም ይፈቻላል። ያ ነው መልአክ አይበላም አይመገብም። እዚህ ጋር መጽሐፍ ቅዱስም ካደረገው ስህተት ምንድነው? መልአኮቹን እዛ እንደበሉ አድርጎ ጽፎታል። መልአክ አይበላም ምግብ። በሰው ተመስሎ ቢመጣም መልአክ በፍጹም ምግብን እንደ ሰው የሚመገብ አይደለም። መልአክ አይበላም አይጠጣም። አላህ ስብሐነሁ ወተዓላ ዝም ብሎ የመኖርን ኃይል ሰጥቷቸዋል። ቻይ ነውና አምላካችን አላህ ያለ ምግብ መኖር የሚችሉ አካሎችን መፍጠር ይችላል። አዎ ችሎ መላእክቶች ላይ አሳይተውናል። አይበሉም አይጠጡም። ግንኙነት የሚባለንም ነገር አያውቁም። ገብቷቸዋል። ኃጢአትንም አያደርጉም። ጽድቅን ብቻ ነው የሚያደርጉት። አሁን ፍርሃቱ ተወገደለት። አወቃቸው በደንብ ተረዳና ኢብራሂም ዓለይሂ ሰላም ፈለማ ዘሀበ ዐን ኢብራሂም ረውዑ ወጃአትሁ ልቡሽራ ዩጃዲሉና ፊ ቀውሚ ሉጥ በሉጥ ህዝቦችም ላይ ይከራከረን ጀመር አለ። ምክንያቱም የሉጥ ህዝቦች ሊጠፉ ነው። ኢብራሂም ዓለይሂ ሰላም አላህ ወይ እባክህ አታጥፋቸው ዘንላቸው ብሎ ሊገባ ነው። ኢብራሂም በጣም የዋህ ነብይ ነበር። ማለት በጣም አዛኝ ነብይ ነበር ለማለት ነው። በጣም ሩህሩህ የሆነ ነብይ ነው። ኢነሁ ኢብራሂም ለአዋሁን ሐሊም እያለ አላህ ሱብሓነሁ ወተዓላ ይገልጸዋል። ያ ኢብራሂሙ አዕሪድ ዐን ሃዛ አለው መጨረሻ ላይ እየለመነ በቃ አታጥፋቸው እያለ ኢብራሂም ሆይ ከዚህ ገለል በል አሉት። እነሆ ቀድ ጃአ አምሩ ረቢክ እነሆ የጌታ የአላህ ትእዛዝ መጥቷል። ምን የሚለው ትእዛዝ? የሉጥ ህዝቦች ይጥፉ የሚለው ትእዛዝ መጥቷልና በቃ መንገድ ልቀቅ አሉት። ወኢነሁም አቲህም ዐዛቡን ገይሩ መርዱድ ሊመለስ የማይችል የሆነ ቅጣት መጥቶባቸዋል። ወደ እነርሱ ጣልቃ ትግባ ልቀቅ መንገድ አሉት። ወለማ ጃአት ሩሱሉና ሉጠን ሲአ ቢሂም ሉጥ ጋር ሄዱ እነዚህ ሶስት መላእክቶች ጅብሪል ዓለይሂ ሰላም፣ ሚካኤል ዓለይሂ ሰላም ወመለኩል መውት አው ኢስራፊል ከሁለት አንዳቸው ሶስት መላእክቶች ናቸው የሄዱት። ወደ ሉጥ ጋር ሄዱ ቀጥታ። አሁንም ሲሄዱ በምን መልክ ነው? በሰው መልክ ነው የሄዱት። ለማ ጃአት ሩሱሉና ሉጠን መልእክተኞቼም ወደ ሉጥ ጋር በሄዱ ጊዜ አላምላክ አላህ ሲአ ቢሂም ሉጥ እነሱን ባየ ጊዜ ተከፋ፣ አዘነ። ለምን ያ ጀማ ለምን አዘነ? በጣም ቆንጆ ሆነው ነው መላእክቶች ሲገለጡ በሰው የሚገለጡት። በጣም ያማሩ ሆነው የተዋቡ ሆነው ነው። ማናየ ከተባለ የአይን ምስክሮቻችን የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች እጅግ በጣም ያማሩ ሆነው መላእክቶች እንደሚመጡ ሰሃቦች አይተዋቸዋል። ጅብሪልን ያዩት ነበር፣ ሚካኤልን ያዩት ነበር። ስለዚህ ሉጥ ያዘነበት ምክንያት ምንድነው ታዲያ ከተባለ የሉጥ ህዝቦች በምን ይታወቃሉ? በግብረ ሰዶም።
ስለዚህ እነዚህ እንግዶች በመጡ ጊዜ ወደ ኑህ እንግዳን ጠልቶ ሳይሆን የተከፋው እነዚህን እንግዶችን ህዝቦቼ አዛ እንዳያደርጓቸው ብሎ አዝኖላቸው ነው። ገብቷቸዋል አይደል? ባያቸው ጊዜ ተከፋል አምላካችን አላህ። ወለማ ጃአት ሩሱሉና ሉጠን ሲአ ቢሂም ወዳቀ ቢሂም ዘርዓን፣ በእነርሱም ምክንያት ልቡ ተጣበበ አለ፣ ተጨናነቀ በቃ። ወቃለ ሃዛ የውሙን ዓሲብ፣ ይህ በጣም ከባድ ቀን ነው በእኔ ላይ አለ። ይህ በእኔ በጣም ከባድ ቀን ነው አለ። ከዚያ በኋላ ሉጥ ዓለይሂ ሰላም እነዚህን እንግዶቹን ወደ ቤት አስገባቸው። መልአክ መሆናቸውን አልተናገሩም። ተናገሩ አላላቸውም አላህ። ገቡ፣ ቤት አስገባቸው። በሩን ዘጋ ይላሉ ዑለሞች። ከዘጋ በኋላ ሁለት ሴት ልጆች አሉት ሉጥ ዓለይሂ ሰላም፣ ሚስት አለችው። አደራ ወደ ውጭ ሄዳችሁ እንግዶች እንደመጡ እንዳትነግሩብኝ ሚስጥር አድርጉልኝ አላቸው። እንዳትናገሩ ህዝቦቼ ያስቸግሩብኛል እነዚህን እንግዶችን፣ እስኪ ሄዱልኝ ድረስ አፋቸውን ያዙ፣ ሚስጥር አድርጉልኝ አላቸው። እሺ ብለው ልጆቹ ሰሙት። ሚስቱ ግን አላስቻላትም። ምክንያቱም ሚስቱ ግብረ ሰዶምን ባትሰራም በሐሳብ ትደግፍ ነበረ። ተመልከቱ። ወዲያው ሉጥ ዓለይሂ ሰላም ከመላእክቶቹ ጋር ወሬ እንዳያዘ ወጣ ብላ እርሷ ምልክት ሰጠች። ኑ እንግዶች መጥተውላችኋል፣ ቤት የምትፈልጉትን አድርጉባቸው አለች። ወጃአሁ ቀውሙሁ ዩህረዑነ ኢለይሂ አምላካችን አላህ፣ ህዝቦቹም ወደ እርሱ በፍጥነት በችኩለት መጡ ወደ ቤት። በሩ ጋር መጡ። ክፈት አምጣ እያሉት ነው እንግዲህ እየተከራከሩት ነው። ወሚን ቀብሉ ካኑ ያዕመሉነ ሰይአት፣ ከዚህ በፊትም አጸያፊ የሆነውን ስራ ግብረ ሰዶምን የሚሰሩ ነበሩ አለ። ቃለ ያ ቀውሚ ሃኡላኢ በናቲ ሁነ አጥሃሩ ለኩም ፈተቁላህ ወላ ተኽዙኒ ፊ ضይፊ አለይሰ ሚንኩም ረጁሉን ረሺድ፣ ህዝቦቼ ሆይ እነዚህ ልጆቼ ለእናንተ የተጠሩ ናቸው፣ ሴት ናቸው፣ ለእናንተ የሚገባችሁ ወንድ እኮ ናችሁ። አላህን ፍሩ፣ በእንግዶቼ ላይ አታዋርዱኝ ባካቸውን ብሎ ለመናቸው። አንሰማም አሉት። ሴት ልጆችን ልዳራቸው ባላቸው ጊዜ ጭራሽ ተቆጡ። በጣም የሚገርማችሁ ቃሉ ለቀድ ዓሊምተ ማ ለና ፊ በናቲከ ምን ሐቅ፣ ሉጥ ሆይ እኛ ከሴት ልጆችህ ምንም ጉዳይ እንደሌለን ታውቃለህ። ወኢነከ ለተዕለሙ ማ ኑሪድ፣ እኛ የምንፈልገውን ታውቃለህ። አንተ ወንድ ነው እኛ የምንፈልገው፣ ስለዚህ ሴት ልጅ እንደማንፈልግ ታውቃለህ። ሴቶችህን ገለል አድርግና ቤት ውስጥ ያስቀመጥካቸው ወንዶች አሳልፈህ ስጠን፣ ካልሆነ አንፋታህም አሉት። ወንዶች እኮ ናቸው እንደዚህ የሚሉት። ከዚያ በኋላ ሉጥ ዓለይሂ ሰላም በሩን ዘግቶ ክፈት አልከፍትም መጋፋት ጀመሩ። እዚያው ሉጥ ዓለይሂ ሰላም አልከፍትም ቢላል እነሱ ክፈት እያሉ በሩን ይገፋሉ። በዚህ ጊዜ ሉጥ ዓለይሂ ሰላም ስሞታን አቀረበ ወደ አላህ። ቃለ ለው አነ ሊ ቢኩም ቁዋ፣ የአላህ መልስ ከዚያ ሊመጣ ነው። ምን ነው ዛሬ በእናንተ ላይ ኃይል በኖረ ይኖሩ አላቸው። ምክንያቱም ሉጥ በዚያች ሀገር ላይ ተወልዶ አይደለም ያ ጀማዓ፣ እንደ እንግዳ ነው። ሂደህና እዚያ ከተማ ሰዶም ሂደህ አስተብር ተብሎ ነው እንጂ የኢብራሂም ዓለይሂ ሰላም የወንድሙ ልጅ ነው ሉጥ ዓለይሂ ሰላም። ገብታችኋል? አልተወለደባትም ያችን የሚያስተምርባትን ሀገር። እንደ እንግዳ ሆነህ የሆነ ቦታ ሂደህ ብቻ ሂደህ ስትኖር አስበዋል። ማንም የምትጠጋበት ዘመድ የለህም። ለዚህም ነው ሉጥ ለው አነ ሊ ቢኩም ቁወተን አው አዊ ኢላ ሩክኒን ሸዲድ አላቸው። ምን ነው ዛሬ እናንተን የምጋፈጥበት ኃይል ኑሮ በተጋፈጥኳችሁ ነበር፣ ወይንም ደግሞ ጠንካራ ወደሆነ ወይንም ብርቱ ወደሆነ አካል ተጠግቼ በነበር ብሎ ተናገረ። ወዲያው እርሱ መጠጊያ የሆነው አምላክ አላህ ሱብሓነሁ ወተዓላ ሰማዋ። ወዲያው አላህ ሱብሓነሁ ወተዓላ ሰማው። አሁን መላእክቶቹን አላህ አዘዛቸው፣ ጅብሪልን ውጣና አንድ ክንፍህን ዘርግተህ ምታቸው አይናቸውን አለው፣ አጥፋቸው አለው። ወዲያው ጅብሪል ዓለይሂ ሰላም ትእዛዙን ተቀበለ፣ ወጣ። ወለቀድ ራወዱሁ ዐን ضይፊሂ ፈጠመስና አዕዩነሁም ፈዙቁ ዐዛቢ ወኑዙር። በእንግዶቹ ላይ በመጡበት ጊዜ አይናቸውንም አጠፋናቸው አለ አምላክ አላህ። የመላእክቶችን ስራ አላህ ወደ ራሱ ያስጠጋዋል። ለምን? በእርሱ ትእዛዝ የተሰራ ስለሆነ። ጅብሪል ዓለይሂ ሰላም ወጣ ለና አንዱን ክንፉን ዘርግቶ አንድ የፊታቸውን ቸምፖ አደረጋቸው። ወዲያው አይናቸውን መጠናገር ጀመሩ። እዛ በኋላ በቃ እንመልስልሃለን አንተ እንዲህ አድርገህ አትቀርም ምናምን እያሉ እየለፈለፉ መሄድ ጀመሩ። አላህ ሱብሓነሁ ወተዓላ ቀጥሎ መላእክቶችን አናግሩት፣ በቃ ያለውን ነገር ንገሩ አላቸው። መልአኩም ተጠጋና ጅብሪል ዓለይሂ ሰላም ምን አለው? ቃሉ ያ ሉጡ ኢና ረሱል ረቢከ፣ ሉጥ ሆይ አሉት። ቁጭ አደረጉትና እኛ የጌታህ መልእክተኞች ነን አሉት። ለን የሲሉ ኢለይክ፣ ወደ አንተ አይደርሱብህም ህዝቦችህ፣ አብሽር አሉት። ፈአስሪ ቢአህሊከ ቢቅጥዕን ሚነ ሌይል፣ አሁን የምናዝህን ብቻ አድርግ አሉት። መቅሰፍቱ ሊመጣ ስለሆነ ቤተሰቦችህን የሌሊቱ ክፍል ላይ ይዘህ ውጣ ከዚች ከከተማ አሉት።
ወላ የልተፊት ሚንኩም አሐዱን ኢላ እምረአተክ ከእናንተ አንዳችሁም እንኳን ወደ ኋላ እንዳይዞር ቅጣቱን ሳካሄድ እያለ ነው ጅብሪል ዓለይሂ ሰላም። የሉጥን ህዝቦች እዚህ ሊቀጣቸው ነው። ቀጥታ ወጥተህ ሂድ ሌሊቱ ላይ የዛኔ ከቤተሰቦቻቸው አንዳችሁም እንኳን እንዳይዞር የዞረውን ቅጣቱ ይስበዋል ነው። ኢላ እምረአተክ ሚስትህ ግን ትዞራለች አለው። ኢነሁ ሙሲቡሃ ማ አሳበሁም እርሷ ህዝቦችህን የሚደርስባቸው አደጋ ይደርስባታልና አለው። ወደ አጥፋልኝ አለ ኑህ ዓለይሂ ሰላም ይባላል ማነው ሉጥ። ከዛ ጅብሪል ተረጋጋ ነው። ኢነ መውዒደሁም አሱብህ አብሽር ቀጠሯቸው ንጋቱ ላይ ነው። አለይሰ አሱብሁ ቢቀሪብ ለመሆኑ ንጋቱ ቅርብ አይደለ እንዴ ሉጥ አብሽር ይጠፋሉ። ከዚያ በኋላ ሉጥ ዓለይሂ ሰላም ቤተሰቡን ይዞ መውጣት ጀመረ። ሁለት ሴት ልጆችንና ሚስቱን እየወጣ ያለ ጅብሪል ምን ብሎታል? ሚስትህ ግን አያስችላትም ትዞራለች ብሎታል። ለምን ከተባለ ግብረ ሰዶምን የምትደግፍነትና አብራ ያጠቃላታል ቅጣቱ። አንተ ኃጢአትን አልሰራህምና አላህ አይነካኝም እንዳትል በሚሰሩት ኃጢአት ላይ ወደህና ፈቅደህ ተስማምተህ እየኖርክ ከሆነ አንተ ባትሰራው የሆነ ቅጣት ቢመጣ ከአላህ አንተንም አብሮ ይጠርግሃል። አያቸው አይደለ? የሉጥ ሚስት ግብረ ሰዶምን አትሰራም ነበር ብሏቸዋል። ነገር ግን ያን ሐሳብ ተደግፋቸው ስለነበር ቅጣቱ ይዟታል። እርሷ ነው መውጣት ጀመረ። ሉጥ ዓለይሂ ሰላም ሴት ልጆቹንና ሚስቱን ይዞ እየሄደ ልክ እየሄደ ያለ ጅብሪል ዓለይሂ ሰላም ከኋላ ቅጣቱን ጀመረ። ማንም እንዳትዞሩ ብሏቸው ነበር ጅብሪል ነው ያጠፋው የሉጥን ህዝብ። እንዴት አጠፋቸው ከተባለ ጅብሪል 700 ክንፎች አሉት። ከ700 ክንፉ በአንዲቷ ክንፉ ጫፍ ነው ያጠፋቸው። የሉጥ ህዝቦች ወደ 8 ከተማዎች ታላላቅ ከተማዎች ናቸው ይባላል። በጣም ብዙ ከተማዎች ናቸው። ያን ሁሉ ከተማ ሉጥ ዓለይሂ ሰላም ምን አደረገ? ማነው ጅብሪል ዓለይሂ ሰላም ምን አደረገ? ከ600 ክንፉ አንዷን ክንፉን ብቻ ዘረጋትና በጫፏ ከተማይቱን ሙሉ ልክ ከታች እንዲስቅስቅ አደረገና ወደ ላይ አነሳት። በክንፉ ሰማይ ያደረሳት። ከዛስ እንደ ቂጣ ወስዶ እንደገና ግልብጥ አደረጋቸው። በዚህ በቃ ወይ አልበቃም፣ ገና ነው። በዚህ አልበቃም። ፈለማ ጃአ አምሩና ጀዐልና ዓሊየሃ ሳፊለሃ አምላካችን አለ። ይጥፉ የሚለው ትእዛዜን በመጣ ጊዜ ላያን ታቿን አደረግኳት አለ። ያ ማለት ላይ የነበረው ታች ሆነ ማለት ተገለበጠች ሀገሪቱ ማለት ነው። ወአምጠርና ዐለይሃ ሒጃረተን ሚን ሲጂሊን መንዱድ አለ። ከዚያም በኋላ አላህ ሱብሓነሁ ወተዓላ ምን አደረገ? ከሰማይ በእሳት የተጠበሰ የሆነ ድንጋይ ነው፣ በእሳት የተለበለበ የሆነ የድንጋይ እሳትን አዘነበባቸው። ወአምጠርና አዘነብኩባቸው ማለት ነው። ሒጃረትን ማለት ድንጋይ ሚን ሲጂሊን መንዱድ ሙሰወመተን ዒንደ ረቢከ ከጌታህ ዘንድ የተሰየመች ስትሆን እያንዳንዷ ድንጋይ አለ። ምን ማለት ነው? በእያንዳንዱ ድንጋይ ላይ ይሄ ድንጋይ አከሌ የሚባለውን ሰው ይምታ የሚል ስያሜ ተሰጥቶታል። ያ ድንጋይ ልክ በኃይለኛው በሮ ሄዶ ያን ሰው ጭንቅላት ይለዋል። ገብታችኋል? ስለዚህ በዚህ መንገድ ጠፉ። በጣም ከባድ የሆነ መቅሰፍት የተቀሰፉት የሉጥ ህዝቦች ናቸው። ከሁሉም በላይ ዕለሞች እንደተናገሩት ጅብሪል ዓለይሂ ሰላም የአላህን ትእዛዝ ለመፈጸም በጣም ታታሪ የሆነ መልአክ ነው። ወደ ሰማይ ግልብጥ አደረገና ሰማይ አድርሶ ነው እንዲህ ግልብጥ ያደረጋቸው። በጣም ኃይለኛ ነው። አላህን ላመፁ ሰዎች በጣም ብርቱ የሆነ መልአክ ነው። የለእልል አድርጎ ነው የቀጣቸው። እዛቸው ከዚህ አላህ ምን አለ? ወማ ሂየ ሚነ ዛሊሚነ ቢበዒድ አለ። ሙሐመድ ሆይ ዛሬም ቢሆን ይቺ ቅጣት ከበደለኞች ሩቅ አይደለችም እያለ ይነግራቸዋል። እና ይህን ይመስላል። እዚህ መግሪብ ሊሰግር ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ቻው። ትቀጥላላችሁ ልጆች የሚመቻችሁ ወይንስ ልዝጋው? አሎ ሁሴን አይ መርሐባ